ጻድቃን ባለፈው ነግሮናል። ቲክታክ በዩቲዩብ በፌስቡክ በሳተላይት የታገልን ነው ብሏል። ቃል በቃል ቀጥረው ማለት ነው። ቲክታክ ጀነራል ጻድቃን አይመጣም። ቲክታክ አካውንት ሊኖረው ይችላል። ቲክታክ ላይ ምን ይወራል ብሎ ስክሮል ለማድረግ ለመስማት አካውንት ሊኖረው ይኖረዋል፣ እርግጠኛ ነኝ። ግን መጥቶ ጻድቃን ነኝ ፎሎ አድርጉኝ ምናምን አይለው። ሰዎች ነው የሚቀጥረው፣ ሰዎች ነው እንትን የሚያደርገው። እና ገንዘብ መዋቅር አለው፣ ገንዘብ አላቸው፣ ያደርጉታል። ለዚህ ደግሞ የተመረጡት ተጋሩ ናቸው። አንዳንዶቹ መሀይማን ስለሆኑ ነው። አንዳንዶቹ ጥቅመኞች ስለሆኑ ነው። በተለይ ከመቀሌ የመጡ አሉ ወደ አዲስ አበባ። ትላንት እኔ ትግራዋይ በመሆኔ የተገፋው እዚህ ቦታ ስራ ልቀጠር ብዬ ትግራዋይ በመሆኔ እንትን ወጣው ቀሮኝ ምናምን እያለ ሁሉም ሲንጫጫ የነበረ መጥቶ አሁን ለውጥ ፈላጊ ነኝ፣ የትግራይ አፈሳ አለ፣ ትግራይ እንደዚህ እየሆነ ነው ይላል። ነግራት እኔ ትግርኛ ከዚህ ፕሮግራም በፊት ፕሮግራም ሰርቻለሁ ስለ አፈሳ። ታፍሶ ወደ ካምፕ የገባ ካለ ከካምፕ መጥፋት አለበት ተናግራለሁ። ትግርኛ ፕሮግራም ላይ ሰፊ ፕሮግራም ከዚህ ፕሮግራም በፊት ሳያሳምነው የሚመለከተው የቲዲኤፍ ነው የቲፒኤልኤፍ ነው የውናት ነው የማንም ኤኒዌይ ለዚህ የተመደበ ሰው ሳያሳምን ቀርቶ ትግራይ እንደ ትግራይ ሳታሳምን ትግራይ የገጠማት ችግር ለህዝቡ ሳታሳምን ቀርታ እኔ አልታገልም ካለ ዝም ብሎ ነው መወረር ያለበት። ዝም ብሎ ነው መወረር ያለ። ነገ ጧት እየመጣልህ ነው። አድበራ ሆኖ አስመራ እየቋመጠን እንኳን ትግራይ ተውትና ከዚም ጄኖሳይድ ተፈጸመብኝ እናቴ ተደፈረችብኝ ምናምን የሚል ወጣት ደግሞ ይመጣ ነገ ጧት። እሱም ይፈቅዳል እንዴ? በቂ እኮ አለ። ትግራይ እኮ በቂ እኮ አለ። በቂ ቲዲኤፍ እኮ አለ። እሱን ቴኬር ማድረግ ነው። እሱን ሞራሉን ኢምፓወር ማድረግ እኮ ነው። ትላንት እንኳን በ9,000 እኮ ትላንት እንኳን ዲፈንድ አድርጓል እኮ የትግራይ ወጣት በ9,000 ልዩ ኃይል። እኔ አይደለም የማውቀው ጻድቃን የሚያውቁት ነው። በ9,000 አሁን የቲዲኤፍ ኃይል ቁጥሩ ጻድቃን ነው የሚያውቀው። ሚዲያ ላይ መጥቶ ይዋሻል፣ ሲቀጥፈኔ ሲያስጠላ። አንድ አርሚ ማለት ድሮ 15,000 ነበር፣ አሁን 2,000 3,000 ምናምን ነው ይላል ለፕሮፓጋንዳ ማለት ነው። ለምንድን ነው ታዲያ አንድ አርሚ ማለት 3,000 ከሆነ ለምንድን ነው ጥርስ እየፋቅ መቅላት ገባ? ለ3,000 ብለህ መንጆሪ ነው መቼም አትተኩስብህ ማለት ለምን ለ3,000 ብለህ ለምን ትጠብቃለህ ታዲያ? የሁላ ግዙፍ ሰራዊት አለን እኮ ግባ ለምን አትገባም ታዲያ? ዝም ብሎ የሀገር መውጭ ላፋ ሀገር እንትን ሆኖ ይሄ ትግል በግዴታ አይደለም። እመጣበታለሁ ስለዚህ ጉዳይ የእነዚህ ልጆች መለሳለሁ። ያው ቲክቶክ ላይ ያሉ ልጆች አሉ። ያው ቲክቶክ ያው ዲአክቲቬት አደረጉብኝ እኔ ትግራይ እንደዚህ ሆንኩኝ የሚሉ ልጆች አሉና ምናልባት እምቢ ካለ አድርግ ሲባል እምቢ ካለ በቃ ዘመቻ ሄዱና አዘጉበት እንዳይባሉ አሁን በጣም ዛሬ እውነት ነው ምናምን ብሎ ይመጣል። እንጀራ ብቻ ነው ይሄ። እና በዚህ ዕድሜ ደግሞ በተለይ ደግሞ at the very younger age እንደዚህ አይነት ስህተት ሲሰራ በጣም ረጅም ዓመት ነው ተከትሏቸው የሚሄደው። በጣም ዳሜጂንግ የሆነ ሜሴጅ ሲሆኑ እናቶቻቸው፣ ወላጆቻቸው፣ ወንድሞቻቸው ይህን ቋንቋ የሚሰሙ መምከር አለባቸው። stay away from Ethiopian politics ይበሏቸው። is toxic ነው። ከዚህ መውጣት አለባቸው። አይገባችሁምና ወጣ በሉ በሏቸው። ማህበራዊ ጉዳይ ምናምን መልእክት አስተላልፉ በሏቸው። ሁማኒታሪያን ጉዳይ ላይ ተሳተፉ በሏቸው። ፖለቲክስ እናንተን የሚመጥን አይደለም በሏቸው። ቢዮንድ ዩር ስታንዳርድ በሏቸው። አይመጥናችሁም በሏቸው። አይገባችሁም በሏቸው። አብራችሁ አልዘለቃችሁም በሏቸው። እኔ አንድ ቀን እዚህ ብቀር የኢትዮጵያ ፖለቲካ አንድ ቀን ብቀር አንድ ሳምንት ያክል ነው ትቶኝ የሚሄደው። ምናውቀው ነው። በጣም ዳይናሚክ ነው። በየቀኑ ነው የሚቀያየር፣ በየሰዓቱ ነው የሚቀያየረው የኢትዮጵያ ፖለቲካ። 2 ቀን 3 ቀን ምን የሆነ ቦታ ላይ ከተፍ ነው ይቆረጣል። ኮንሲስተንሲ አይኖረኝም ማለት ነው። ዛሬ መጥተህ የትግራይ ፖለቲካ እንደዚህ ነው። የት ነው ምንድነው የትግራይ ፖለቲካ ከውዝ ምንድነው? ምን ሀፐን አደረገ? ምንድነው ፕሪቶሪያ ምንድነው ፌል ያደረገው? ምናምን ጌታቸው ለምን ሄደ? ደብረጽዮን መቀለ ለምን ቀረ? ማታቅ በል ስለተባልክ አትልም። ለወላጆች ነው የምናገረው። በሚቀጥለው ፕሮግራም ቪዲዮቻችሁን እያመጣን እዚህ አፈርድሜ እናበላችኋለን። አፈርድሜ እነሱ እንደሚታገሉ እንታገላችኋለን። ዛሬ ጀነራሊ ነው የምናወራው፣ ኢንጀነራል ነው የምናወራው። የገጠማቸው ጉዳይ የትግራይ የገጠማት ጉዳይ ከነሱ አቅም በላይ ነው። ይሄ ለሆዳሙ አዲስ አበባ ሆኑ ለእንጀራ ብለው እንትን የሚያደርገው እሱ አዝናለሁ። አንዳንዱ አይፊል በቃ ለየት ያለ ፊሊንግ ይሰማኛል። ለእነሱ አማራጭ አጥተው ነው እላለሁ። ምን ሆኖ ነው? በተለይ አንዳንዶቹ ቲዲኤፍ የነበረ ሰው ቲዲኤፍን የሚያውቁት ቲዲኤፍ ብቻ ነው። በአብዛኛው ወታደር የሚያውቁት ወታደር የነበረ ብቻ ነው የሚያውቀው። ወንድሙን እዛ እኔ ትግራይን ክጄ አልሄድም ያለ ሰውዬ ይሄ ከትግራይ ክዶ የመጣ መቶ ጓደኛው ላይ ሲዘምት በጣም አስቀያሚ ነው። እና አስቀያሚ ነን ብለን ግን አናልፈውም። ይሄ አስቀያሚ ነው። ትግራይን ለመቅበር ነው የሚሞክሩትና እንቀብራቸዋለን። እነሱ አስቀድመን እንቀብራቸዋለን።
ትግራይን ለመቅበር፣ እኔን ለመቅበር፣ እናቴን ለመቅበር፣ ጎረቤትን ለመቅበር ነው የሚመጡት። ዝም ብሎ ይቀበራል እንዴ? ሰው አይቀበርም እኮ ቀድሞ ነው የሚቀብር። ስለዚህ ብተው ይሻላችኋል ነው ፕሊዝ ነው። ትግል በትግራይ ታሪክ ምንድን ነው የሚመስለው ላስታውሳችሁ። 17 ዓመት የትግራይ ወጣት ብዙ መስዋዕትነት ከፍሎ ነው የመጣ። አዲስ አበባ ሲገባ ደርግ ራሱ አልወደቀም ብሎ አብይ አህመድ የቀለደበት ደርግ በትግራይ ወጣቶች ነው ያለቀው የወደቀው። በአብዛኛው 95 ከመቶ 90 ከመቶ ነው በአብዛኛው በትግራይ ወጣት ነው። በኢትዮጵያ በኩል በኤርትራ በኩል ደግሞ እንደምታውቁት ነው ከፍተኛ 30 ዓመት ተዋግተው 17 ዓመት ተዋግተው የአማራ ህዝብም በአቅሙ ብዙ ወጣት ባይገባለትም የሂደን መጥቶ ታግሏል። የአቅሙ ታግሏል። መስዋዕትነት ከፍሏል። በርካታ የባዴን ልጆች የአማራ ልጆች ሌላው ደግሞ እንደ አቅሙ ኦህዴድ ስንት ዓመት ነው ባጫ ስንት ጊዜ ነው ተዋግተናል ይላል። ወደ ጋምቤላ ሄድኩኝና እዚህ ተኮስኩኝ እንደዚህ ቁም አልኩት ምናምን ይላል። ማን ነው የሚባለው አባዱላ እንዲሁ እንትን አድርጌ መታወት ምናምን ሲል ነበር የሆነ እንትን ላይ። ትግራይ ትግል ብዙ መስዋዕትነት ከፍሎ ዝም ብሎ አመራሮች ዝም ብለ እንደ ኤግዛምፕል አሁን እንትና ለምንድን ነው ታጋይ እንትና እንደዚህ ነው ልጆቹን ማድረግ አይፈልግም እንትና ዝም ብሎ የትግራይ ህዝብ ማስፈጀት ይፈልጋል የሚሉ ሰዎች አሉ። በተለይ ደግሞ ባንዳዎቹ ትላንትም ባንዳ ዛሬም ባንዳ አዲስ አበባ ያሉት። አሁን ለምሳሌ ጆን መዲድን ተመልከቱ። ጆን መዲድ የማያውቅ ሰው አለ? ጆን መዲድ ጀነራል ዮሐንስ 6 ናቸው ታጋዮች ቲፒኤልኤፍ ጋር የታገሉት። ከቲፒኤልኤፍ ጋር 6 ባዮሎጂካል ወንድሞቹ እና እህቶቹ 6። 2 አዲስ አበባ ገቡ፣ 4ቱ ተሰዉ። አንደኛው ዮሐንስ ነው ማለት ነው። 4 ከአንድ ቤት 4 ወንድሞቹና እህቶቹ ያጣን ዮሐንስ መንጋጋ አይደለም ምላችሁ ጆን መዲድ ነው ምላችሁ። ፈትለወርቅ ነው ይዋት ፈትለወርቅ 4 ናቸው። አንድ ወንድማ 2 እህቶቹ አጣለች። 3 ብቸኛ ነች እሷ ከቤት ብቸኛ ሰርቫይቭ በህይወት ሄዳነች። እንደዚህ ሃልድራይነር ምናምን የምትባለው ስሜቱ ስላላት ነው ይገባታል። የርግበ እህቷ ነች። ርግበ ዋን ኦፍ የመጀመሪያዎች በጣም ጀግና ከሚባሉት አመራር የነበረች ነች። ኃይል አመራር በእንትን አካባቢ ደርሳ የነበረች ነች ድሮ። ፍስሐ ማንጁስን እዩት። 4 ነው ወደ ትግል የገቡት ፍስሐ ማንጁስ። 2ቱ አዲስ አበባ ገቡ፣ 2ቱ ተሰዉ። ግማሽ የትግራይ ታሪክ ነው የማወራው። ይሄ እንትና ደብረጽዮን እዩት። ታላቅ ወንድሙን አጥቷል። ብርጌድ አዛዥ ምናምን ነበር። ይሄም ከመጀመሪያዎቹ ውስጥ መጀመሪያ አካባቢ ነው የተሰው። ይሄ ባንዳ ሌላይ ኃይለማርያም ታውቁታላችሁ። ሌላይ ኃይለማርያም የእሱ አለቃ ነበር፣ ድሮ አዛዡ ነበር። ሌላይ ኃይለማርያም የሌላይ ኃይለማርያም አዛዥ ነበር። ዝም ብሎ ለአብነት ነው የማነሳው። የኛ ቤት ፐርሰናሊ ሁሌ የማውራው እንትን ሳይሆን ፐርሰናሊ የኛ ቤት 2 ሄደው 2 አልተመለሱ፣ ተሰውቷል። ይሄ እያንዳንዱ ቤት ነው ትግራይ ውስጥ ነው። እና ለምን መታ አትታገልም? ለምን አንተ አትሰዋም? የሚለኛለሁ ከትግራይ በነገራችን ይሄ ሰፈር መደዴው ማለት ነው። ይሄ ታሪክ ለእነሱም ታሪክ ነው የማወራው ጨምላቃ ሁላ። እና ህወሓት ደብረ ታቦር ሲደርስ ታሪክ ነው የማወራው። አሁን ትግራይ ህወሓት አሁን አፈሳ ምናምን የሚባለው ጽያፍ ቋንቋ አስወግደው እንዲጥለው የትላንት ታሪኩ ነው ላስታውሰው። ትግርኛ ላይ ትንሽ አድርጌያለሁ። ትንሽ ለአማርኛ ተከታታዮቻችን ትንሽ ላስረዳ። የህወሓት ጦር ደብረ ታቦር ጉና ሲደርስ 1983-82 አካባቢ ተመለሰ። ከዛ ሰራዊቱ 30 ምናምን ሺህ ተመለሰ። ኖ ብሎ ይበቃናል፣ ትግራይ ነፃ ወጥታል እንዴ? ትግራይ ነፃ ወጥተናል፣ የራሱ ጉዳይ። አማራ ከተጨቆነ ኦሮሞ ከተጨቆነ ሂድና ያባረው ደርግናል። ከደብረ ታቦር ከጉና በእግሩ ትግራይ ገባ። መኪና ካገኘ መኪና ያለ በእግሩ መጣ። 30 ምናምን ሺህ ሰራዊቱ ፈረሰ። ምን ተደረገ? ምንድን ያደረገው? ያን ህወሓት መጥቶ ሰበሰባቸው። በየቀበሌ በየወረዳው የተበተኑትን ሰብስቦ ማስረዳት ነው የጀመረው። አድምጡን አላቸው። ያኔ ገብሩ አስራት አለ። ገብሩ አስራት አሁን ስለ አፈሳ ሞራል አለው ለማውራት ያወራል። እኔ እኮ በጣም እኮ ራሳቸው እንዴት እንደሚንቁ ህይወታቸው እንዴት እንደተበላሸ እነዚህ ሰዎች መኖር አልቻሉም። እነዚህ ሳይኖሩ እየሞቱ ነው። እነዚህ
ለእውነት ሳይኖር ለእውነት ገብሩ አስራት የትግራይ አስተዳዳሪ ነበር። ነፍሱን ይማረውና ዘርዓ ያስገዶም እሱ ጋር ነበር፣ ምክትሉ አካባቢ ነበር። አረጋሽ እሱ ጋር ነበረች። ትግራይን ያስተዳድሩ ነበር። እነ ዘርዓ ያስገዶም እና አረጋሽ ያስተዳድሩ ነበር ትግራይ። ኑና ተመልከቱ፣ ኑ እናስተምራችሁ ብሎ ማስተማር ጀመሩ። ደርግ የሚባል አዲስ አበባ ካለ ትግራይ ነፃ ብትወጣ ባትወጣ በደርግ እንደ ሐውዜን እየመጣ ይደበድበናል፣ እየጠነከረ እየመጣ ይደበድበናል። እሱ ሶቪየት ህብረትም ከየትም ገንዘብ ያሰባሰበ መጥቶ እኛን ይደበድበናል። ትግራይ ሰላም አታገኝም፣ ልማት አታገኝም። ሙሉ በሙሉ ከአዲስ አበባ ሙሉ በሙሉ ጠራርገን ካላስወጣ ነው ደርግ ትግራይ እውነት ነው ነፃ አውጥተናታል፣ ግን ሰላም አይገኝም፣ ማስወገድ አለብን ተብሎ ከጫፍ እስከ ጫፍ ከፍተኛ የሴንሲታይዜሽን ስራ ተሰራ። ታጋዩን የማሳመን ስራ። እውነት ነው ለካ እኔ ታዲያ እዚህ ትግራይ ነፃ ሆንኩኝ አልሆንኩኝ፣ እኔ ሰላም ልማት ማትለማ ትግራይ ከሆነ ተኝቼ ማላድርበት ከሆነ እየመጣ እንደ ሐውዜን እየደበደበ የሚሄድ ከሆነ ይሄ ሰላም አይሆንም። ስለዚህ መሄድ አለብን። ተመልሶ ሄደ። የተወሰነ የቀሩ ይኖራሉ፣ ግን 90% ወይ 95% በሙሉ ሄዷል። ተመለሰ፣ ደረማመሰው፣ ደረማምሶ አዲስ አበባ ገባ። ምንድን ይሄ ና ብሎ ከየቤቱ በኃይል አልወሰደውም። አረጋሽ አልወሰደችው፣ ገብሩ አስራት አልወሰደው። ማሳመን ስራ ነው የሰሩት። ግን ከየቤቱ አምጥተው እምቢ ብሎ ሄደውን አምጥተው ነው እንትን ያደረጉት። ማይካድ ነው ይሄ የኢትዮ ኤርትራ ጦርነት ተማሪዎች ከሃይስኩል ጨርሰው ወደ ብላቴ ምናምን አስገብቷቸው ሌላ አካባቢ አልነበረም። ይሄ በትግራይ ልዩ ሁኔታ ነበር። ገብሩ አለ፣ በህይወት አለ። አለቃ ጸጋይ በህይወት አሉ። የኢንሳው ቢናም ተወልደ ሂስኮር ስትሬት ኤን ያመጣው ምናልባት አንድ ወይ ቢ ሲ አማርኛ ወይ አምጥቶ ሊሆን ይችላል። ሲ ወይ ቢ አማርኛ ብዙ ሰው ስለማያገኝ ሁሉንም ኤን ያመጣው የት ሆኖ ማሰልጠኛ ወስዶት 12ኛ ጨርሶ ወደ ዩኒቨርሲቲ መግባት በሚገባው ሰዓት ግባ ብለው። ለምን ትግራይ ተወረረ፣ ሻዕቢያ ወረረን ተብሎ አሳምነው። የኢትዮጵያ ወጣት ግን ማትሪክ የገባ ሰው ይመጣ ነበር እንዴ? የትግራይ አርሶ አደር ሂድና ጾረና ግባ፣ ሂድና አድማኻል ግባ፣ ባድመ ግባ እያሉ ሲያስፈጁት ነበር። እንደዚህ ገበሬውን እያፈሱ የኢትዮጵያ ድንበር ነበር የተነካው። ጉዳዩ የትግራይ ድንበር አልነበረም፣ የኢትዮጵያ ድንበር ነው። ፖለቲካሊ አሁን ትግራይ ተነካ ብሎ አብይ በሚቀልድበት ሳይሆን የኢትዮጵያ ድንበር ነው። ባድመ ማለት ሰላም በሳይሆን የኢትዮጵያ ድንበር ነው። ለጋምቤላውም ለትግራዋይም ለሃዲያውም በሙሉ እኩል የሚደርሰው ነው። ግን አርሶ አደር ሲታፈስ የነበረው ግባ እየተባለ ሲታፈስ የነበረው ገብሩ አስራት ሲያፍሰው የነበረው የትግራይ ገበሬ ነው። ግባ እያለ ፊት ለፊት አላመጣም፣ ከሃዲያ አላመጣም፣ ከኑዌር አላመጣም። ማይረሳ ነው። ዳንሻ የህወሓት ሰራዊት መቀነስ አለበት ብሎ እነስዬ መለስ ጠቅላይ ሚኒስትር ነው ወይ ፕሬዝደንት ነው በዛን ሰዓት። ስዬም መከላከያ ሚኒስትር ነው። ጻድቃን ኤታማዦር ሹም ነው። ህወሓት ማመጣጠን ተብሎ 87 ሲቀናነስ አንተ አንድ እጅ የለህም፣ አንተ አንድ አይን የለህም፣ አንተ የሆነች ምታለች ቁስላ እንትን አለች፣ መቀነስ አንድ እግር ተመቷል፣ ሂድ ተቀነስ ተብሎ ዲሞብላይዝ ምናምን እየተባለ ዲዲአር የሚባል ማለት ዝም ብለህ ዲሞብላይዝ ሂድና ዳንሻ አርሰ ብላ ብለው ላኳቸው። ከነቂማቸው ከነብላምናማቸው አንድ እጃቸው ይዘው አንድ እግራቸው እንትን አድርጎ ጭቃው ሲያርሱ ይሄ አርቲፊሻል እግራቸው እዛ ጭቃ ላይ ይቀራል። ከዛ ብሎ በሬዎችን አቁመው እግራቸው እንደገና ይተክላሉ። አርቲፊሻል እግራቸው የምር ታሪክ ነው የማወራው። ይሄ ሰርቶ የማይበሉት ቡቅልት እያዞሩ ይሸጡ ነበር ታጋዮች። ቡቅልት ሰው እያራራ ይሄ እኮ ታጋይ ነው እየተባለ ቡቅልት ይገዛቸዋል። እነ ጻድቃን የጣላቸው በዛ ሰዓት የተጣሉ። ከዛ የኢትዮ ኤርትራ ጦርነት መጣ፣ ሻዕቢያ ወረረን ተባለ። ከዛ ሄዱ እነ ገብሩ ሄዱ፣ ፕሬዚደንት ነው። አለቃ ጸጋይ ሄዱ፣ ሂድ ተባሉ፣ ውሻ ተባሉ። ሂድ ራሱ ተዋጋው አሉት። እኔ ልዋጋል፣ እኔማ አትችልም፣ አንተ ጉዳተኛ አካል ጉዳተኛ ብለህ እኮ እዚህ ጥለኸኛል እኮ ሂድ ራስህ እንቻል አሉት። ይህን ሁላ ሰራዊት ነው እዛ ያለው የዳንሻ። ምንድነው ያደረጉት? አረጋሽም ሄደች፣ እምቢ አሏቸው። ማን ነው ሊያሳምናቸው የሚችል? ማን ነው እነዚህ ሊያሳምን የሚችል ማን ነው? ምክንያቱም እነሱ ሰራዊት የለው፣ ኢህአዴግ የሚባል ሰራዊት የለ፣ ተበታትኗል። እነዚህ ደግሞ ሰራዊት ናቸው። ቢያንስ የተወሰነ ምሽግ እንዲይዙ ነው። ስምረት የሚባል ተለመነ። አሜሪካ ነው ያለው፣ ስደት አሜሪካ ውስጥ ያለው ኮሎኔል ስምረት የሚባል ተጠራ። አንተ ተወዳጅ ነህ፣ ሰራዊቱ ይወድሃል። ምክንያቱም የተጎዳ ነው። እነ ጻድቃን የጎዱት ነው፣ ታች ነው ያለው።
ከነጻድቃን በፊት የታገለ ነው፣ ግን ታች ነው። እሱ ኢታማዦር ሹም እሱ ሲሆን እሱ ሻለቃ ነው የሰጡት። ስምረት ሻለቃ ነው የሰጡት። በአንድ ወር ነው የሚቀድሙት እና አባይ ስብሃት በአንድ ወር አባይ በአንድ ወር ነው የሚቀድመው። እነሱ የካቲት እሱ መጋቢት ነው የገባው። እነሱ ኢታማዦር ሹም ለዚህ ሻለቃ ነው የሰጡት። እኔ የተጎዳ መሆኑ ስለሚያውቁት አንተ ሄድ ተባለ። አንተ ቪክቲም ነህና በቃ ሄዶ 2 ክፍለ ጦር ይዞ መጣ። አሳምነው 2 ክፍለ ጦር ወደ ባድመ መጣቸው። ተሰዉ፣ አካላቸውን ጎደሉ። ከዛች አካላቸው የበለጠ ደግሞ አካላቸው ጎድለው መጡ። ሌላው ተሰዋ፣ አንዳንዶች ደግሞ በሰላም ወጡ። ምን ሆኑ? አሳምነው በምን ይሄን ሰውዬ ማን ያሳምነዋል? ገብሩ ካላሳመነው፣ አለቃ ጸጋይ ካላሳመነው ሲቀር እገሌ የሚባል ሲሄድ አያሳምንም። ማን ተብሎ ተመረጠ? ይሄ የማሳመን ስትራቴጂ ነው። የማሳመን ስትራቴጂ። ስለዚህ ይሄ የገጠመህን ችግር ህወሓት ወይም ትዴፍ ትግራይ የገጠማት ችግር ማሳመን ካልቻለ የእሱ ፌለር ነው። የትግራይ ወጣት ፌለር አይደለም። አሁን ያኔ የነበረው ተወረርክ ነው። እንደ ኢትዮጵያ ነው የተወረረ ነው የተባለው፣ ወረራ ነው የተባለው እንደ ኢትዮጵያ። ትግራይ ለብቻው አይደለም አይደል? እንደዛ እኮ የደርግ ስርዓት ደግሞ ማንም እንደ ኢትዮጵያ ነው። ሁሉም እንደ ማንም ኢትዮጵያ ተጭቁኖ የነበረው ትግራይ ተነሳሽነቱ ከትግራይ ቢሆንም ግን እንደ ማንም የኢትዮጵያ ህዝብ ጭቁን ነበር። አሁን ትግራይ የገጠማት ምንድን ነው? ከሁሉም የተለየ ነው። የትግራይ ከሁሉም የተለየ ምንድን ነው? ጋምቤላ ሉዓላዊነት ተጥሷል። እንደ ጋምቤላ ምንም ማን ይነካታል? የተፈናቀለ ኑዌር አለ፣ የተፈናቀለ አኝዋክ አለ፣ ማንም የተፈናቀለ በርታ አለ። በቤንሻንጉል ጉሙዝ የቤንሻንጉል ጉሙዝ ካርታ ተቀይሯል? አልተቀየረም። የሐረሪ ካርታ ተቀይሯል? አልተቀየረም። የኦሮሚያ ካርታ ተቀይሯል? አልተቀየረም። የማንም ካርታ የማን ካርታ የተቀየረ? የትግራይ ካርታ። 1 ሚሊዮን የተፈናቀለ የትግራይ ህዝብ ያለበት ትግራይ ነው። ሱዳን የተፈናቀለ ያለበት ትግራይ፣ በፓርላማ በፌዴሬሽን ምክር በምናምን ውክልና የሌላት ትግራይ ነች። ምን ያህል ጊዜ ትቆያለች እንደዚህ ብሎ? ስለዚህ ይሄን የማስረዳት ኃላፊነት የማን ነው? ትኖራለህ ወይ አትኖረም ነው በዚህ ሰዓት ማስረዳት። ይሄን ማስረዳት ካልቻል ዋጋ የለውም። ድሮ በቲፒኤልኤፍ ትግል ጊዜ ይንቃህ ይወደብ ይተዓጠቅ ነበር። መጀመሪያ ይንቃ እንዲነቃ አድርገው፣ ከዛ እንዲደራጅ አድርገው፣ ከዛ አስታጥቀው ነው። መጀመሪያ ይንቃ ነው። ምንድን ነው እኔ ለምንድን ነው ዓላማን የምታገለው? ከውዝ አለኝ ወይ ከውዝ የለኝም? መጀመሪያ አስረዳው ነው። ከዛ አደራጀው ነው። ከዛ አስታጥቀው ነው። ማስታጠቅ በጭንቅላትም ጭምር ነው የምታስታጥቀው። እዚህ ሚዲያ ላይ የታጠቅነው ፈንጅ አለ፣ የታጠቅነው ድሮን አለ፣ ምናምን አለ። ግን ውስጣችን ግን የታጠቀ ነው። ዓላማችን የታጠቀ ነው። ንቅንቅ አይልም። ፈንጅ ብታፈነዳ እዚህ ጋር ሶሻል ሚዲያ ላይ ብዘምት፣ እኔ ጋር ብዘምት፣ ይህ ሚዲያ ላይ ብዘምት በፍጹም ገብቶን ነው የምንታገለው። ገብቶ የትግራይ ህዝብ የደረሰበት ያለበት ችግር መውጫ ቀዳዳውን ጭምር ፍኖተ ካርታውን ሰርተን ነው የምንታገለው። ይሄ ነው ሪያሊቲው። በግድ አሁን በትግራይ ሰሞኑ ስለ አፈሳ ልምጣላችሁ። ብልጽግና የደበቀው አፈሳ ነው ማሳያችሁ፣ ለማሳየት እኔ እንኳን ሚዲያ ላይ ስለነበርኩ ይህን ሁላ አውቀዋለሁ። ታሪኩ እነዚህ የማያውቁ ሳያውቁም አውቆም የገቡበት ለማሳየት ነው። እና ብልጽግና ጉድ ልንገራቸው፣ የብልጽግና ፕላን ቢ ይዟል። ይሄን በስተት ቅድም የጀመርኩት ትግርኛ ላይ ተናገሩ። በግድ ትግራይ ደብረጽዮን ማስተማር አቅቶት፣ መንጆሪኖ ማስተማር አቅቶት፣ አማኑኤል አሰፋ ወይ ምግበይ ምናምን ማስረዳት አቅቶት፣ ትግራይ የገጠማትን ጉዳይ ማስረዳት አቅቶት፣ እኛ ሚዲያ ላይ የምንናገረው ሳይገባው ቀርቶ ወይም ንቁት ወይም አልፈልግም ብሎ እንትን ካለ ለምን ይገደዳል? ተገዶ ወደ ካምፕ የገባ ከካምፕ ነው መጥፋት ያለበት። ማንም ትግራዋይ ማንም በትግራይ ታሪክ ካልቸር ማለት የትግራይ ካልቸር ነው አይደለም። የተለያየ ኮርሲቭ መተር ነው የሚጠቀሙት። የሆነ ድሮ ከበሮ በመምታት ጥሩ የህወሓት ዘፈን በማዘፈን አሪፍ ዘፈን በማዘፈን ምናምን ነበር ቲፒኤልኤፍ የሚጠቀሙ እንጂና ብሎ እየጎተተ አያስገባም። ወደ መጨረሻ አካባቢ ምንድነው ጓደኛ እኮ እየታገለ ለምን አትታገልም ብሎ ቆሞ 24 ሰዓትም ቢሆን ያስቆማቸው ነበር። አባትና እናት እየገተሩ ምንድነው እና ሄድና ጓደኞች ምሰል ከጓደኞች ጋር ታገል በሉት እንጂ እየተባለ ይሄ አንደኛው ኮርሲቭ ሜተድ ነው። አንቆት አይደለም የሚወስዱት፣ ግን አንደኛው ኮርሲቭ ሜተድ ነው። ኢሌጋል ነው። እሱም ግን ቢያንስ የሆነ እንትን በዛን ሰዓት ቲክቶክ የለም፣ ፌስቡክ የለም፣ የሚያጋልጥ የለም፣ አንተ ላይ የሚዘምት የለም፣ ብርሃኑ አዴሎ የሚባል የለ፣ ዳንኤል በቀለ የሚባል የለ፣ ምናምን ሶሻል ሚዲያ ላይ እንደዚህ የሚያላግጥበት የለም። ለየት ያለ ያኔ የነበረ ዘመኑ ለየብቻ ስለሆነ
አሁን ያለው ግን ሌላ ነው። በዚህ ሰዓት እኔ የተናገርኩት ነው። ቲዲኤፍ ያለውን ቲዲኤፍ በደንብ አድርገው ኢምፓወር አድርገው በደንብ አድርገው ትሬን አድርገው ሎጂስቲካሊ በደንብ አድርገው አደራጅተው እንትን ካደረጉት ከመጠን በላይ ነው ያለው። አስረግጬ ነው የምነግረው። ይሄን መናገር አለብን በደንብ አድርገን። ሌላው ተገዶ የመጣ ከካምፕም ቢሆን መጥፋት አለበት። ከካምፕም ቢሆን የትግራይ ካልቸርም አይደለም ይሄ፣ የትግራይ ትግርም አይደለም። ሰው ገብቶ አምኖበት ነው የሚገባው። እኔ ዝም ብዬ ሚዲያ ላይ የማደርገው ማዕድ ዲያስፖራ አለ እኮ ትግራይ የለም። እኔ ብቻ ነኝ ስኩል ኦፍ ጆርናሊዝም ተምሬ ሚዲያ ላይ የተቀመጥኩት። እኔ ብቻ ነኝ የትግራይ ከውዝ በቃ እኔ ሀብት ሳይ ሳምቲንግ ብዬ ሚዲያ ላይ የሚመጣ እኔ ብቻ ነኝ ከዲያስፖራ። ለምሳሌ ይህ ሁላ ዲያስፖራ አለ ምን አቶ ነው እውቀት አቶ ወይ ካሜራ አቶ እስክሪን ላይ የምታየው ወይ ምናምን አንድ ነገር የቴክኖሎጂ ስቱዲዮ እቃ ምናምን እንትን አድርጎ አይደለም። ለየብቻ ነው። ስለዚህ አንድ ጉዳይ ልንገራችሁ ለብልጽግና የሰማ ነው። የዕለቱ ትልቁ ሜሴጅ የወጣቶች አፈሳ ብልጽግና ፕሮፓጋንዳ አይደለም። የዕለቱ ትልቁ ሜሴጅ የዓለምሸት ደግፌና የብርሃኑ ጁላ ፕላን ቢ ነው። ሰሞኑ ዓለምሸት ደግፌ ቆፍጠን ያለች መልእክት አስተላልፏል። አይታችሁታል ብዬ ቆፍጠን ያለ ፍርሃት የሌለው ብላንታት በቃ በጣም በላታንት የሆነ እንትን በቃ ምንም ግልጽነት ያለው ምንም ማወላዳት የሌለው ዝም ብሎ ካቴጎሪካሊ ጣጣ አድርጓታል። ይሄ መንግስት ከደርግ ጋር ነጻጽረው ደርግ 11 ቢሊዮን የአሜሪካን ዶላር ውጭ እንዳወጣ ለጦርነት ዋጋ እንደሌለው፣ አሁንም በቅርቡ ደግሞ በጣም ብዙ ቢሊዮን እንደወጣ በግልጽ ነው። እና በአሽሙር ሰደብከኝ፣ በአሽሙር እኔን እንትን አደረከኝ እያለ አብይ ወርዶባቸዋል። ጀነራል ዓለምሸትን ገብቶት ነው የተናገረው። ብርሃኑ ጁላን በቀጣዩም በተዘዋዋሪ አሁንም የትላንትና ንግግሩ በሙሉ የምታዩት ስለ ፕላን ቢ ነው እያወሩ ያሉት። ይሄ መንግስት እንደወደቀ ገብቷቸዋል። ዓለምሸት ደግፌም ገብቶታል፣ ብርሃኑ ጁላም ገብቶታል። ስልጣኑ ከኦህዴድ መውጣት አይፈልጉም፣ እንዲወጣ አይፈልጉም። ይህን በደንብ በአጽንኦት ነው የምናገረው። የብልጽግና ስልጣን የኦህዴድ ስልጣን ነው። ኦፍኮርስ ምንም የለውም። አረጋ ከበደ የኔ ስልጣን ነው ሊለን አይችልም። ብልጽግና ፕላን ቢ ይዞ የመጣው ብልጽግና ቢሸነፍ ኦፍኮርስ እንደሚሸነፍ ጥርጥር የለውም። ስልጣን እንዴት ነው መውሰድ ምንችለው ነው። በደንብ አድርጎ በተጠና መንገድ ነው ዓለምሸት ደግፌም ብርሃኑ ጁላም የተናገረው። ውስጥ ለውስጥ የሚሰራም እሱ ነው። ምናልባት እንኳን ብልጽግና እንደምን ብሎ ከእጃችን ቢሆን ቢሳካልን ያቁታ እንደማይሳካላቸው ግን ፕላን ቢ ብለው ፕላን ኤ እንዲሳካ ነው የሚፈልጉት። ፕላን ቢ ግን ካልተሳካ እንደምንም ብለው ወታደራዊ እንትን አድርገናል፣ አገር ልናድን መጣን፣ አገር በቃ ሰውየው እንደሚሸሽ ይታወቃል። ሰውየው ይሸሻል፣ እኛ ስልጣን እንደዚህ አድርገን ያዝ ነው እና የሆነ እኛ ጎን ተቀመጥ፣ እኛ ጎን ቁም የሚባል ህብረተሰብ ደግሞ ከኋላ ለማደራጀት ነው የሚፈልጉት። ማን አባቱ ነው ከብርሃኑ ጁላ ጎን ቆሜ ኢትዮጵያን አድናለሁ የሚል? እንዴት ተብሎ? ማን ተዋግቶለት? ማን አብይን እንዲፈረጠጥ አድርጎት? ብርሃኑ ጁላን ማንቁርቱን ይዞ ወደ ፍርድ ቤት ይመጣል እንጂ ብርሃኑ ጁላ የፍትህ ፈላጊ ሆኖ የኦሮሞ ህዝብ፣ የትግራይ ህዝብ፣ የአማራ ህዝብ በየተራ በድሮን ሲጨፈጭፍ የከረመ ሰውዬ አብይን አባሮ ስልጣን ላይ ለመቀመጥ ዓለምሸት ደግፌ ኃይለሥላሴን አይቶ ደርግን አይቶ መለስን አይቶ ኃይለማርያምን አይቶ አብይን አይቶ ሌላ መንግስት ሊያይ ዓለምሸት ደግፌ እሱ ነው ታሪኩን መቀመጥ አለበት። ግን እና ምንድነው የሚሉት እነሱ አገር ከሚበተን እኛ ስልጣን ይዘናል ብለው ሹልክ ብለው ጊዜያዊ ሽግግር መንግስት ምናምን ብለው እኛ በቃ እናሸጋግራለን ብሎ ኦፒዲዮ ለመቀጠል ነው የሚፈልጉት። የአብይ ስልጣን ለማቆየት የሚችሉትን ነገር ያደርጋሉ። ካልሆነ ስልጣናቸውን በቃ በሽግግር መንግስት ብለን ይገባሉ። የኦህዴድ ስልጣን ማስጠበቅ ነው የሚሆነው። የኦህዴድ ስልጣን ለማስጠበቅ ሁለተኛ ደግሞ የግል ሀብትን ለራሳቸው ጭምር ሴፍቲያቸውን ላለመጠየቅ እና ሀብታቸውን ሰኪውር ለማድረግ ነው እየሄዱ ያሉትና ይሄ በተዘዋዋሪ የኦፒዲዮ የበላይነትን ለማስቀጠል ነው የሚፈልገው። የዓለምሸት ደግፌ እና የብርሃኑ ጁላ የሰሞኑ ንግግር ይህንን ነው የሚያሳየው። ፕላን ቢ ነው ይዘውት የመጡ። መልእክታችን ኢምፖሲብል ነው። ተመልካቾች ቀጥለን ለትግራይ አባትና ለትግራይ እናት ማነው ድምፅ የሚሆናቸው?
ቀጥሎ እንመለሳለን ወደ ቲክቶከሮቹ ጉዳይ። ለዚች እናት ማነው ድምፅ የሚሆናት? እናቴ እያለቀስሽ ነው ከዳንሻን የመጣሽው፣ ይሄን እንባ እንዴት ብዬ የምጠርግልሽ፣ እንዴት ብዬ ድምፅ ልሁንሽ ብሎ ቲክታክ ላይ የተጠመደው አለቅላቂ ሌባ ጭበርባሪ ሁላ ለምን እንዴት ብሎ ነው ለዚች እናት ድምፅ የሚሆነው? ስለዚህ ወረደ ተጎንብሶ እች እንኳን በህይወት የሉም፣ ግን ወረደ የሉም አሉ ሄዶ በወርም አልቆየም። ለእንደዚህ አይነት እናቶች ሚሊዮኖች አሉ ትግራይ ውስጥ። ለዚች እናት እንዴት ነው ድምፅ መሆን የሚችለው? ይሄ መነገር መቻል አለበት። በደንብ ተደርጎ ነው መነገር መቻል አለበት። ሌላ ተመልካቾች፣ እነዚህ አሁን አለቅላቂዎች ሆነው ቲክቶክ ላይ ያሉት አንዳንድ ፎቶግራፎችም እንገራቸው። አንዳንድ ፎቶግራፎች ሰላም ምናምን ሰላም ፈልጋለን የሚሉት ይሄ ምን ይመስላል? ምን ልታደርግ ነው እንዴ? ይሄማ ዶክተር አብርሃም በላይ አይደለ እንዴ ነው ማለት ያለባቸው። ቲክቶክ ላይ አያውቁም እኮ ይሄ ፎቶ ምንድን ነው ብትሏቸው መቼ የተነሳው ነው፣ አብርሽ ደግሞ መቼ የተነሳው ነው የሚሉት። አያውቁም። ማወቅ አለባቸው፣ እንዲያውቁ ነው። እና ይሄ ነገር ሰላም እንፈልጋለን የምትለው ምን ስታደርግ ነው እዚህ የነበርከው ብሎ መጠየቅ አለባቸው። ይሄ ፎቶግራፍ ይሄ ተመልካች ይሄ ፎቶግራፍ ብርሃኑ ጁላ ነው የትላንትና ያልኳቸው። እና የባህር በር ለማግኘት በሚደረገው ጉዞ የጦር መኮንኖች ከፍተኛ ዝግጅት ማድረግ ይጠበቅባቸዋል ይላል። ፊልድ ማርሻል ነው። ይሄ ቲክቶክ ያሉት አሳፋሪ ተጋሩነን የሚሉ ሸቃጮች ቢዝነስሜን እና ውሜን የባህር በር ለማግኘት በሚደረገው ጉዞ ምን ማለት ነው እንዴ? እኛ ጦርነት ይቁም እያልን አይደለ እንዴ? ጦርነት ይቁም እያልን እኮ ነው እያልን ያለ ነው እኮ ጦርነት ስለማንፈልግ ነው። ትግራይ ቢቀሰቀስ፣ ኦሮሚያ ቢቀሰቀስ፣ ቤንሻንጉል ጉሙዝ ቢቀሰቀስ ሁሉም ጦርነት ስለሆነ እኮ ነው። ለባህር በር ተብሎ የጦር መኮንኖች ከፍተኛ ዝግጅት ምን ያስፈልጋቸዋል? እነዚህ አምባሳደሮች ናቸው። ዜግ ሄደው ኢንተርናሽናል ሎው መሰረት አድርገው ቀይ ባህርን ለማስገኘት ነው። እነዚህ ወታደሮች ለጦርነት ነው። ስለዚህ ብርሃኑ ጁላን እንዴት ቻሌንጅ ሊያደርጓቸው ይችላሉ? ብርሃኑ ጁላ ምን እያልከን ነው? ጦርነት ይቅርብ እያልከን አይደል እንዴ? ምን ማለት ነው ይሄ? በተዘጋጁ ለጦርነት ከፍተኛ ዝግጅት አድርጉ ቀይ ባህር ማለት ጦርነት ሊጀምር እኮ ነው። እና እንዴት ብዬ ነው ለዚህ ታዲያ ድምፅ መሆን የሚችለው ብላችሁ ማሰብ አለባችሁ። እንዲሁ ለነ ዶክተር አብርሃም በላይም እንደ ይሄን ፎቶ አሳይታችሁ ተመልካቾች ዶክተር አብርሃም ወይ ማህበራዊ ሚዲያ ላይ ፌስቡክ ላይ የምትለጥፋቸው እኚህ አሮጊት ኩምትር ብሎ የምትለጥፋቸው ፌስቡክ ላይ ቀይረው የአንተ ውጤት ነው። አንተ አስመራ ስትመላለስ መከላከያ ሚኒስትር ሆነ ከኤርትራ ሰራዊት ጋር ሆነ የበደልካቸው እናት ናቸው፣ አይመጥንህም፣ ኢትስ ኖት ፌር በሉት። ቀይሩት። ፎቶግራፉ በቅርብ ቤተሰብ ቀይረው ደጋግሞታል። ያች ፎቶግራፍ በቅርብ ቤተሰብ ቀይረው በሉት። በምታውቃት ጎረቤት እናት ባሳደገች ጎረቤት ቀይረው በሉት። ሞር ደግሞ ሚኒንግፉል እንዲሆን ሞር አታችመንቱ ደግሞ በጣም ከቅርበት እንዲኖረው የቅርብ ቤተሰብ ፎቶግራፍ ለጥፍ። በትግራይ እናት አትሸቅጥ በሉ። ያንተ እጅ አለበት። የትግራይ እናት እንደዚህ ተኮማትራ እንድትቀመጥ ያንተና የመሰሎች እጅ አለበት በሉት። ዋጋ የለውም። ባለቀ ሰዓት አንድ ሐሙስ በቀረው ስርዓት ላይ እንዲሁ ደግፈ በፍጹም ተናግሬያለሁ። እኔ ጋን በትንሽ ጠጠር ይደገፋል። ብልጽግና በራስ ዳሽን ተደግፎ መቆም አይችልም። ራስ ዳሽን ደግፎ አይቆም። ይሄ ልፍስፍስ ነው፣ ሞቷል። እና አንድ ሰሞኑ የማትሪክ ሰሞኑ አለ ሰሞኑ የትግራይ ማትሪክ ጉዳይ ከመሄድ በፊት ሰሞኑ ወለጋ ማትሪክ ሊፈተኑ የሄዱ የኦሮሞ ልጆች ታፍሰው ተወስደው ወደ ማሰልጠኛ። ካልሰማችሁ የጀዋሩ ፌስቡክ ፔጅ ፎሎ ያደረጋችሁ አፋን ኦሮሞ የምትችሉ ተከታተሉ። እዛ ላይ ኑኑ ቁምጣ የሚባል ቦታ ላይ አይደል? ኑኑ ቁምባ ወለጋ ነው፣ ነቀምት። የጀራ ተስፋዬ ረጋሳ ትውልድ ቦታ አይደል? ተስፋዬ ረጋሳ አሁን አማራ ክልል እየጨፈጨፈ ያለው የእሱ ትውልድ ቦታ ነው። ማትሪክ ለመፈተን ሄደው ተወረው ኑኑ ቁምባ ወረዳ እዛ ከተማ ውስጥ ተሰብስበው ነው የወሰዳቸው። እና የብልጽግና የወጣቶች አፈሳ አሁን በጽሞና እንድትከታተሉ ይፈልጋሉ። አንዳንድ ጉዳይ አንደኛ ብልጽግና የአእምሮ ህሙማን ጭምር አፍኖ ወደ ማሰልጠኛ ወስዷል። ማን ያለው? የኢትዮጵያ ሰብአዊ መብት ኮሚሽን። ማን ነው በዛን ሰዓት የነበረው? ዳንኤል በቀለ አይደል? ዳንኤል በቀለ ለምንድን ነው የተባረረው? የአማራ ክልል እንደዚህ እያደረክ ነው። የአማራ በጣም ኢንቴንሲቭ ሊሰራበት
የኢትዮጵያ ሰብአዊ መብት ኮሚሽን የአእምሮ ህሙማን ጭምር ሰብስበ ወደ ጦር ግንባር ወስደሃል። ካልሰማችሁ ከአርካይቭ ናሁ ቲቪ የሚባል የዘገበው ናሁ ቲቪ አላል ናሁ ቲቪ ኦሮሚያ ክልል ህፃናትና የአእምሮ ህሙማንን ጨምሮ በርካቶች በግዳጅ ተይዘው እንደነበር በምርመራ ማረጋገጡን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ህፃናትን ጨምሮ ሰዎችን ከህገወጥ ውጭ መያዝን በተመለከተ ዳር 26 ቀን 2017 ዓ.ም ባወጣው ሪፖርት ይፋ አድርጓል። ኮሚሽኑ በኦሮሚያ ክልል የተለያዩ አካባቢዎች የክልሉ አስተዳደርና የጸጥታ አካላት የመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምልመላ እናከናውናለን በሚል የሰራዊቱን አሰራርና መስፈርቶች በጣሰ ሁኔታ ህፃናትን ጨምሮ ሰዎችን በግዳጅ ስለመያዛቸውና የተያዙትን ለመልቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ስለማስገደዳቸው የደረሱትን መረጃዎች ተከትሎ በክልሉ የተለያዩ አካባቢዎች ከህዳር 4 ቀን እስከ ህዳር 20 ቀን 2017 ዓ.ም ድረስ ክትትልና ምርመራ ማከናወኑን ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል በአዳማ፣ ቢሾፍቱ፣ በጅማና በሻሸመኔ ከተሞች በሚገኙ የውጭ መከላከያ ሰራዊት ምልምሎች ማቆያዎች ላይ ባደረገው ክትትል ህፃናትን ጨምሮ በርካታ ሰዎች ለመከላከያ ሰራዊት አባልነት በሚል በግዳጅ እንደተያዙ ማረጋገጡን አስታውቋል። አሁን ይሄ ገንዘብም አለ እስከ 200 ሺህ ብር እየከፈሉ ማስለቀቅ። አንድ ልጅ የወሰደ ደግሞ አንድ ልጅ ስታመጣ ገንዘብ ካቢኔዎች ይቀበላሉ። ገንዘብ ምን ያህል ገንዘብ ነው? የሆነ 10 ሰው ይዘው ከመጡ ወደ 200 ሺህ ነው 300 ሺህ ይሰጣቸዋል። ካቢኔ የኦሮሚያ ካቢኔ አሁን ቀጥለን አንዳንድ ይሄን ወጣቶች ታፍሰው ሲሄዱ ነው ሐረር ነው ይሄ ሐረር ነው። ማረሳ እንዳይመስላችሁ ትግራይን ለመውረር ለዛውም አልበቃ ብሏቸው የኤርትራ ሰራዊት አልበቃ ብሏቸው የአማራ ፋኖ ነው የአማራ ሚሊሻ የአማራ ልዩ ኃይል ነው ምናምን ፖሊስ የሚባለው የክልል ፖሊስ ምናምን ይሄን ሁላ የ9 ክልል ኃይሎች የሞቃዲሾ ሰራዊት አልበቃ ብሏችሁ የፌደራል ሰራዊት አልበቃ ብሏችሁ እንደዚህ ነበር የምታፍሱት። ይሄ ሐረርጌ ነው ሐረር ነው። ይሄ ሐረር ነው። ይሄን ማአት ነው። ዛሬ ለማስተማር ያክል ነው ተመልካቾች። አጠራጠር አድርገን በጣም ከሁሉም ኦሮሚያ አሳያቸዋለሁ። ይሄን እቺና ተመልከቷት። እቺ እናት ልጇ ተወስዶባት አንድ ልጇ ብልጽግና ቀምቶ ወስዶባት ነው። አንድ ልጇ አድመጥ። እቺ የት ነች? እቺ ሞያሌ አንድ ልጅ የተወሰደባት እናት ሞያሌ ነው። ይሄ እንቀጥላለን። ለማስተማር ያክል ነው። እንቀጥላለን። ተመልከቱ። ይሄ ተመልከቱ። ጅማ ነው። ጅማ ህዝቡ ሲያምጽ ልጆቻቸው ለማስቀረት ያው እንትን ሲሄዱ ነው እና ቅርብ ነው። ይሄ ይሄን ለማሳየት ነው። ኦፒዲዮ ስለ ትግራይ አፈሳ ወጣቶች እየታፈሱ ነው ምናምን ብሎ የሚያወራው ፕሮፓጋንዳቸውን እየነገርናቸው ነው። ምን ማለት እንደሆነ እኚህ እናት ተመልከቷቸው። እኚህ እናትም ተወስዶባቸው ልጃቸው ተወስዶባቸው ነው እንደምታዩቸው ነኝ። የጅማ ልጃቸውን የታፈነባቸው እዛው የምስራቅ ሐረርጌ ጎሮ ወረዳ ነው። ይሄ ጎሮ ወረዳ ልጇ የታፈነባት ነች። ተመልካች ይሄ እኚህ ደግሞ አባት ቀጥዬ ማሳያቸው አባት ጅማ ነው። ጅማ ልጃቸው የታፈነባቸው የጅማ ዞን ኦሞ ወረዳ ነው። ጅማ ዞን ኦሞ ወረዳ ለየት የሚያደርገው ምንድነው? ልጆቻቸውን ለማፈን ፈልገው አባት ወደ ስብሰባ ጠሯቸው። አባት ስብሰባ አለና ኑ ትፈልጋላችሁ አላቸው። ስብሰባ አለና ኑ ትፈልጋላችሁ አላቸው። ልጆቻቸውን ከዛ በኋላ አፍሰው ወሰዷቸው። ቀጥለን አሳያቸዋለሁ።
ጅማ ነው ይሄ ከጅማ እንትን በኋላ የተወሰደ እንደዚህ ነው ያደረጓቸው እነሱ። ልጆቻቸው ተወስደውባቸው ነው። ለማሳጠር ነው ካለን ጊዜ አንፃር ለማሳጠር ነው ከሁሉም ነው። ከባሌ ጎባ፣ ከሐረርጌ ጎሮ፣ ከሞያሌ፣ ከጅማ ስፍር ቁጥር የለውም። ጠቅላላ ጠቅላላ ኦሮሚያ ብቻ አይደለም። እንዳጋጣሚ ነው ኦፒዲኦ የትግራይ አፈሳ ምናምን እያለ በኢቲቪ በቲክቶከሮች በተቀጣሪዎች በሙሉ እየነገሩ ስለሆነ እነዚህ ሆዳሞች ለዚህ ህዝብ ለምን ድምፅ አይሆንም? ነበሩ ትላንት ድምፅ ሆኗል። ትግራይን ለመውረር የሁላ ሰራዊት የምስራቅ አፍሪካ ሰራዊት አልበቃ ብሏቸው አባት ጭምር ኑ እርሶ ወደ ስብሰባ ይፈለጋል ብሎ ልጆቻቸው ከኋላ አፍሰው አስወስደው ነው። ዛሬ ነው ጀዋር የለጠፈው ልጅ አይታችሁታ ፌስቡክ ላይ በአፋን ኦሮሞ ገና በ14 ዓመት ወሰዱት። በ14 ዓመት መከላከያ ወሰደው። 2017 መጀመሪያ አካባቢ ነው የወሰዱት። አሁን 2018 እያለቀ ነው አይደል? 2 ዓመት አማራ ክልል ተዋጋ። አሁን በቅርብ ሳምንት በዚህ አማራ ክልል ሞተ። አሁን በዚህ ሳምንት በ16 ዓመቱ በ14 ዓመቱ መከላከያ ወሰደው። በ16 ዓመቱ አሁን ሞተ። ጀዋር ፌስቡክ ላይ የምትከተሉ እዩት፣ ልጁ ታዩታላችሁ። በ14 ዓመት ነው የወሰዱት እና ብልጽግና ስለ አፈሳ ያወራል። ስለ አፈሳ ቀጥለን ይሄ አለ ይሄ የህዝብ ድምፅ ይሄም ጅማ ነው። ይሄ ጅማ ሞቻ ወረዳ ነው። ጅማ ሞቻ ወረዳ ነው። ልጆቻቸው ለማስጣል ሲሄዱ ነበሩ። መቀለ እዚህ ሆነ እንደዚህ ሆነ ምናምን እያለ ዓለም በሙሉ ሲንጫጫ የነበረው የብልጽግና ብልጽግና በጀት አለው፣ የሰው ኃይል አለው፣ ሚዲያ አለው፣ ዲፕሎማሲ አለው፣ ምናምን ፕላትፎርም አለው። ሆ ማለት ይችላል። ይህን ሁላ ማሳያችሁ እናንተ የት ነበራችሁ ነው። ሲሆን አታዩ ነበር ወይ? እኛ ስንጮህ አታዩ ነበር ወይ? እዚህ ሚዲያ ስናቀርብ አታዩ ነበር? ይሄ ሁላ ከአርካይቭ ነው። ቦታ አንስትም፣ ጊዜው አንስትም፣ ኢንሲደንቱ በምን ኢንሲደንት እንደነበር፣ ምን ያህል ልጆች እንደተወሰዷቸው፣ መቼ ቀን ነበር አንስተውም እኛ እና ይሄ አንድ ጨምርላችሁና ይበቃናል። ይሄ ዘመን ይሄ ወጣት መነገር አለበት፣ እንትን መደረግ አለበት። ይሄ ነገር የብልጽግና ሰዎች አብርሃምን ማትረሱት ልጅ አለ አይደል? አብርሃም ሁሌ ማትረሱት መርሳት የሌለባችሁ አንድ ሙርከኛ አለበት ትግራይ ትዴፍ የማድረከው መጨረሻ በጣም የሚያሳዝን ልጅ ጎሮሮ ደርቆ ይሄን ብቻ ስነግራችሁ ታውቁታላችሁ። ጎሮሮ ደርቆ እየተናገረ ውሃ የሚለው ልጅ ደርቆ መናገር አቅቶት ውሃ ሰጥቶት ተናገረ። እንዲህ የሚፈሰው እንባ 16 ዓመቴ ነው። በዚህ ጊዜ የተወሰድኩት እንደዚህ ተደርገን የወሰድኩት ማቆ ነገር የለም። ካምፕ ወሰዱ። 8 ቀኔ ነው። ጁንታ ይገላል እያሉ ነበር። የሆነ 8ኛ ቀኔ ከተያዝኩኝ ምንም አላደረጉኝ እየተንከባከቡኝ ነው የሚለው። እንዲህ የሚፈሰው ልጅ እናቴን አፈቀችኝ፣ ጓደኞችን አፍቁኝ የሚለው ልጅ ለሱ ድምፅ ትሆናላችሁ። ለፍትህ፣ ለእኩልነት፣ ለኢትዮጵያውያን ልጆች ጦርነት አያስፈልግ የምትሉ ለእነዚህ ድምፅ ነበራችሁ። አሁን እኔ በጣም ያሳዝነኛል ምናምን እያለ ያለ ፌስቡክ ላይ የከተማ መደዴ ቲክቶክ ላይ የነገሰ ትውልድ የት ነበርክ እስከዛሬ? አታውቅም? የኢትዮጵያ ልጆች እንደዚህ ግባ ብለው እየተባሉ ወደ ትግራይ ተገፈው እየሄዱ ወደ ትግራይን ለመውረድ የትግራይ እናትን ለመድፈር ተመልምለው ሲሄድ በየካምፑ አታዩ ነበር? ሶሻል ሚዲያ ላይ ምን አገባኝ ስለ ትግራይ ነበር የምትሉ በዛ ሰዓት አጭበርባሪ ሁላ። አሁን የትግራይ ሰራዊት መስዋዕትነት ከፍሎ ፕሪቶሪያ የተፈራረሙ ትግራዋይ በቦሌ መውጣት እና መግባት አስችሎት አንጻራዊ ማለት ነው። አሁንም ችግር አለ። በእነሱ ምክንያት እኮ በቲዲኤፍ ምክንያት እኮ አዲስ አበባ ተንደላቀ የምትኖረው እኮ። ትናንት እኮ ጁንታ ነበር ስም እኮ እያንዳንድሽ እኮ አረሳውም እንዴ? ታሪክ ይረሳል? እንኳን አዲስ አበባ እዚህ ዲሲ ስንቀሳቀስ ጁንታው ነበር የሚሉ እኔን። በምንድን ነው እኔ ጁንታ ልሆን የሚችለው ዋሽንግተን ዲሲ ላይ?
ክብር አይሰጥም። እነዚህ የቲዲኤፍ ዋጋ በገንዘብ ታግ አይደረግም። እዚህ ላይ ይሄ 1 ሚሊዮን ነው፣ ይሄ 10 ብር ነው፣ $10 ነው፣ $15 ቲዲኤፍ ዋጋው አይገመትም። ለትግራይ ህዝብ አይገመትም። የሚያውቀው ብቻ ነው የሚያውቀው። ነገ ጠዋት ደግሞ ሁሉም እንዲያውቀው ይደረጋል። የነገ ሰው ይበለን እላለሁ። እዚህ ሚዲያ ሁሌ የነገ ሰው ይበለን። ቲፒኤልኤፍ እንኳን ቢደክም፣ የትግራይ መንግስት እንኳን ቢደክም፣ ቲዲኤፍ ሁሉንም መስመር የሚያስይዝበት ህጉን አደራጅቶ አጌነስ ቲዲኤፍ የቆመን በሙሉ አይቀጡ ቅጣት እንደሚቀጣ እኔ እርግጠኛ ነኝ። ለዚህ ደግሞ እንሰራለን። አስተማሪ ድጋሚ ትግራይ ውስጥ ነውረኛ ባንዳ በማይፈጠርበት አካሄድ በፍጹም እንዳይፈጠር እኔን ያየ ተቀጣ፣ አብርሃም ያየ የሚያስንቅ ምድረ ባንዳ ተፈጥሮ አብርሃም ያየ በምን የለም እኮ በህይወት አለ፣ ግን ምን ማያወራ ምንም ዝም ብሎ አንድ ጊዜ የተናገረ ብሎ ከዛ በኋላ ሄደ። ጎበዝ ተናጋሪ ነበር። በነገራችን አብርሃም ያየ ደርግ መንግስቱ ኃይለማርያም ያስጨበጭብ ነበር። ባሌ ጎባ ሄዶ ያ 1982 ያ ዝም ብሎ እኮ ያ ኃይል ይሄ ምናምን ይሏል። 1782 እኮ አዲስ አበባ ሊገባ 1 ዓመት ቀርቶት ባሌ ጎባ እርሻ ጎብኝቶ መጥቶ ባሌ እንደዚህ አይነት ርች የሆነ በጣም ውጤታማ ይሄ እኮ ብዙ ኢትዮጵያን መቀለብ ይችላል እኮ ባሌ ጎባ ይላል። እና ኮሎኔል መንግስቱ እኔ ሚስቴ እንኳን ብትቃወመኝ እኔ ከጎኖ አለው ይሏል። መንግስቱ እኮ ያኔ እየሸሸ እኮ ነው። አጎቱ መሬት ለመግዛት ቤት ለመግዛት ዚምባብዌ እኮ ተፍተፍ በሚልበት ዘንበር ጊዜ እኮ ነው። አብርሃም ያየ ነው። ጌታቸው ረዳ ከአብርሃም ያየ በጣም በታች ነው። አሁን ያለው ማዳን አትችልም ነው። ይሄን ልጅ ነው የምላችሁ አብርሃምን። ለዚህ ለአብርሃም ድምፅ የሆነ ሰው የለም። ለዚህ ልጅ አብርሃም ዳኘው እባላለሁ። የመጣሁት ከአማራ ክልል ነው። ዞኔ ማዕከላዊ ጎንደር 8ኛ ክፍል ተማሪ ነኝ። እድሜ 16 ነው። ወደ ውትድርና የገባው መጋቢት 7 የሰለጠንኩትም ጦሌ ማሰልጠኛ ነው። 3 ወር ሙሉ ነው የሰለጠን። እዛ ማሰልጠኛ እንደገባን ጠፉ እነሱ። እኔ ተያዝኩ፣ እዛው ቀረሁ። እዛው ሰልጠኛ ጨረስኩ፣ መጡ ወደዚህ። ያው አሁን ተማርቄያለሁ እና ስታፍ ያለው ውጊያ ነበረ። እዛ ሁሉም ሲሸሽ እኔ ቆምኩኝ። እጄን ሰጠሁ፣ ምንም አላረጉኝ። ብዙ ሰው ተሰውቷል። ቆስሎም ያልወጣለ ሞቶ ተቀበራለ። እኔ እጅ ሰጠሁ፣ አልገደሉኝ። ደደቢት ወራን ተያዝኩ። በጣም አስከፊ ነው የውትድርና ኑሮ። ሌላ ሰው እንዳይገባ ውሃ ስለዚህ ለእናት ምን ማለት ትሳልፋለህ? ያው ደህና ነኝ፣ ጤናዬን። ያው እናቴም ናፍቃኛለች፣ ሰፈር ጓደኞቼም ሁሉም ነገር ናፍቆኝ፣ ሁሎቹም እኔ ናፈቁኝ። ሰፈር ወደ ሀገር መሄድ እፈልጋለሁ። ወደ ሀገር መሄድ እፈልጋለሁ። ለዚህ ልጅ ድምፅ ማን ነው የሚሆነው? ማን የሚባል ደፋር ትግራዋይ ነው አዲስ አበባ ከእነ አብርሃምን ድምፅ መሆን የሚችል? የአብርሃም አይነቶች በመቶ ሺዎች የሚቆጠሩ የኢትዮጵያ ልጆች አሉ። ለነሱ ማን ነው ደፍሮ ድምፅ መሆን የሚችል? ብልጽግና ሆይ እነዚህ ልጆችን ከመከላከያ ያስወጣቸው፣ ጦርነት አቁም፣ ትግራይ ወደ ነበረችበት መልስ። ትግራይ የኢትዮጵያ ፌዴሬሽን አካል ነውና ሄደ ኢንተግሬት አድርገው። ኢትዮጵያ የምትፈልጉ ከሆነ አዲስ አበባ የምትመላለሰው እኮ ትግራይ አለች በሚል እኮ ነው። ነገ ጠዋት እኮ አዲስ አበባ እኮ በቪዛን የምትመላለሰው እኮ። ዛሬ እኮ ተጋሩ ናችሁና ትግራይ ኢትዮጵያ ነች በሚል ሰበብ እኮ ነው እየገባሽ ያለሽ እኮ የከተማ መደድ ይሁላ ትግራይ። ከዛ በኋላ እኮ አዲስ አበባ በቪዛ ነው የምትገባው እኮ። ያንተ አይደለም፣ የእናንተ አይደለም። አሁን በትግራይ ነው እየሸቀጣችሁ ያላችሁት። ብልጽግናም ቲክቶከር ብሎ ይሄማ ትግራዋይ ነው ለፕሮፓጋንዳ ይጠቅመናል። አንድ ምንድነው አንድ ሆሊውድ የሆነች ልጅ አለች እህታችን። ሙዚቃ ክሊፕ ማን ነው ስፖንሰር ያደረገው? ኦሮሚያ ካልቸር ባህልና ቱሪዝም። ኦሮሚያ ባህልና ቱሪዝም ምን ብሎ ነው የትግራይ ክሊፕ ስፖንሰር የሚያደርገው? ለምን ብሎ? የትግራይ ባህልና ቱሪዝም ቢያደርገው ጥሩ ነው።
የአሜሪካ ባህልና ቱሪዝም ስፖንሰር አደረገው። ኦሮሚያን ፕሮሞት ያደረገ ክሊፕ ነው። ኦሮሚያን እንትን ያደረገ ነው። ለምን ተብሎ ነው? ኢን ሪተርን ኦሮሚያ ምን ሊያገኝ ነው ከዛ ክሊፕ ከዛ ግለሰብ? ምን ማናቀው እንዳይመስላችሁ አንዳንዶቹ ዝም ብለን ነው የምናልፈው። ብዙ ጊዜ ማናቀው እናመጣዋለን። ስክሪንሾት አምጥተን እዚህ ስክሪን ላይ እናመጣዋለን። ገፋ ካሉ ማለት ነው። ቢዝነስ ነው፣ ሁሉም በቢዝነስ ነው እየሰራ ያለው። አዳሜ እኔ ጥሩ ነኝ እንትን ላይ ክሬዲት እሰጣለሁ። ማን ተሳተፈ ብዬ እሰጣለሁ። ማን ስፖንሰር አደረገው፣ ማን ዘፈኑ ሲያልቅ ደራሲ እገሌ፣ ተዋናይ እገሌ፣ እንትን ያው ብዙ ጊዜ ዘፈኑን ሰምተን ከኋላ የሚመጣው ክሬዲት ማንም ሰው አየው። የአርት እውቀት ማነስም ነው እሱ። ማነው ኮሪዮግራፊ የሰራው፣ ማነው ዳይሬክት ያደረገው ምናምን ሰው ትዝ አይለው። ታች አይቻለሁ እኔ የኦሮሚያ ባህልና ቱሪዝም ስፖንሰር አደረጉ ይላል። ቀጣፊዎች ሁላ ማን እንደሆኑ እናውቀዋለን እያንዳንዱ። ኦሮሚያ ምን ሊቀጥፍ ይሄን ስፖንሰር እንዳደረገው ይገባናል ነው የምለው። እና ስለ ጦርነት ይቁ ምናምን ብትል ግድ አይሰጠንም። ስለምናውቀው ታሪኩ ስለምናውቀው ነው እንደዚህ የምንለው እኛ። ቲክቶከር ከሆናችሁ አንድ ልጋብዛችሁ ለቲክቶከሮች እና ሶሻል ሚዲያ ላይ ላሉት ሶሻል ሚዲያ የአብይ ተጋሮች ጻድቃን የሚያሰማራቸው አንዳንዶቹ ይህን ጊዜ ምንድን ነው የሚለው? እባካችሁ ይህን ምንድን ነው የሚለው? ይሄን የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። እስቲ ጎበዞች አርቲስቶች የችን ስሩባት። እስቲ ቲክታክ ላይ እንሰራለን የምትሉት እና ለህዝብ ድምፅ እንሆናለን ስለ ፍትህና ለእኩልነት እና ለህዝብ እኛ የህዝብ ልጆች ነው የምትሉ ስለዚህ ስሩ እስቲ። የኤርትራ ዩኒፎርም ለብሰን እኮ ነው ትግራይ የገባ ነው፣ ለዛ እኮ ነው ኤርትራ ወጋን የሚሉት ለዛ ነው የሚለው በሉ ጠይቁት። ፕሮግራም ስሩ። እንደዛ ነው እንዴ? ስሩ። ኤርትራ የሚያመሰግነው ምን ስለሆነ ነው? ብር ስላበድረው፣ ወርልድ ባንክ ሄዶ እንትን ስለሆነው፣ ዩኤን ሄዶ ድምፅ ስለሆነው አይደለም። የራሱ ዜጋ ስለገደለለት ነው አይደል? እንደዛ እኮ ሄዳ ጎበዙ ነው። አሁን የትግራይ ህዝብ እኮ ነግሬሃለሁ እኮ ቀደም ብዬ በፎቶግራፍ አስደግፍ ያለው መደዴ ሌቡ አጭበርባሪ ናችሁ ምላችሁ እናንተ። እኛ እንኳን አርጅተናል ሚዲያ ላይ። ይሄን ለዚች እናት ድምፅ ሁኑ። የትግራይ እናት እንደዚህ ስታነባ ለማን ነው እያስነባት ያለው? ይሄ እኮ እያነባች ያለችው በአብይ ምክንያት ነው፣ በብልጽግና ምክንያት ወደ ቀይዋ መመለስ ትፈልጋለች። ክብሯ ዲግኒቷ መመለስ ትፈልጋል። ከነ ክብሯ መመለስ ይፈልጋል። መልስ ለምን አትሉትም? አብይን ይሄ ብርሃኑን በሉት እስቲ። ግንባራችሁ ነው የሚላችሁ ግንባራችሁ you are making your own business እና ለዚች መሆን አትችሉም። ለወደቁት እናቶቻችን ድምፅ መሆን አትችሉም። ማፈር አለባችሁ፣ ራሳችሁ ማፈር አለባችሁ። በዚህ ትውልድ ይህን ታሪክ እንትን መግባታችሁ ማፈር አለባችሁ። ሌላ ተመልካቾች፣ ትላንት የትግራይ ካቢኔ የወሰነ ውሳኔ በጣም በህይወቴ ካስደሰቱኝ አንደኛ ውሳኔ የትግራይ ካቢኔ የወሰነ ውሳኔ ነው። በጣም አለ አይደል ሁሌ ከማይረሳ ነገሮች አንዱ የትግራይ ነው። ጠቅላላ እንዴት ስሜት የነካ መግለጫ ነው ያወጣው። መቀጠል አለባቸው እንደዚህ አይነት ነገር። ምንድን ነው በሉ። ትምህርት ሚኒስቴር ማትሪክ እየሰጠ ነው። ማትሪክ ድሮ የኛ ዘመን በጽሁፍ ነው፣ ሁሉም በጽሁፍ ነው የተፈተን ነው። ኢንተርኔት የሚባል የለም ምናምን የለም። ቢኖርም አዲስ አበባ የሆነ አካባቢ ሊኖር ይችላል መስሪያ ቤት ምናምን። አሁንም ኢትዮጵያ ምድር ላይ የኢንተርኔት ፔኔትሬሽን ሬቱ በጣም ዊክ ነው። በአፍሪካ በጣም ዋን ኦፍ ዘ ሎስት የሚባል የኢትዮጵያ ነው። ዋን ኦፍ ዘ ሎስት። ኬንያ ብትሄዱ ተአምር ነው የቴክኖሎጂ እንትኑ። የሩዋንዳ የዘንድሮ በጀታቸው ስሰማ
16 ቢሊዮን ነው 16 ቢሊዮን ምናምን 16 ቢሊዮን ዶላር ነው ያጸደቁት። ትንሽዬ ሩዋንዳ ትንሽ 14 ሚሊዮን ህዝብ ያላት እና በምን ላይ ነው? በቴክኖሎጂ እና በአግሪካልቸር ነው እንትናቸው በጀት አሎኬት አደረገው። አብዛኛው ቴክኖሎጂ እና አይቲ ኢንተርኔትም ጭምር ማለት ነው። እና አግሪካልቸር አብይ በጀቱ ጦርነት ነው፣ ሌላ የለው። እና ትግራይ ምንድን ነው የነበረው ፈተና? ኢንተርኔት ያለበት አካባቢ እና አክሰስ ያላቸው አካባቢ ዲጂታል በኢንተርኔት ፈተና እንዲፈተን ዲጂታል ፈተና እንዲሆን ማለት ነው። ላፕቶፕ ኮምፒውተር ላይ እንዲፈተኑ ነው የነበረው። ከትግራይ ብቻ ሳይሆን አጠቃላይ የኢትዮጵያ ትምህርት ሚኒስቴር ከኢትዮጵያ ከክልሎች ጋር የተስማማው እሱ ነው። በዲጂታል 48.4 አካባቢ ፐርሰንቱ በዲጂታል በሀገር አቀፍ ደረጃ ያለው ነው። የትግራይም እንደዛው ማለት ነው። በጽሁፍ 51.6% በጽሁፍ እንዲፈተን ገጠር አካባቢ ስለሆነ በጽሁፍ እንዲፈተን አዌርነስ የላቸው፣ ፕራክቲስ ማድረግ አይችሉ፣ የኢንተርኔት አጠቃቀማቸው ዊክ ሊሆን ይችላል፣ እውቀት የላቸውም። ሁሉም እኩል እንትን የለውም። የታለ ኢንተርኔት ነክቶ ማያውቅ ኮምፒውተር ነክቶ ማያውቅ ነው የገጠር ተማሪ እኮ። ኮምፒውተር ነክቶ ማያውቅ በአግባቡ ላፕቶፕ የሌለው እኮ ነው። ይሄን አደረጉና ተስማሙና ብርሃኑ ነጋ የሚመራው የኢትዮጵያ ትምህርት ሚኒስቴር ክልሎች ጽሁፉን እንትኑን ዲጂታሉን ከፈተነ በኋላ ዲጂታሉን ተፈተኑና የጽሁፉን 51.6% ቀረ። የጽሁፉን 51% መጥቶ መፈተን ሲገባው የትግራይን አልመጣም አላቸው። አልመጣም። አማራ ክልል በጽሁፍ እየፈተነ ነው። የኦሮሚያም የሌሎችም በጽሁፍ ይፈትናል፣ በስኬጁል መሰረት ይፈትናል። የትግራይ ግን አልፈትንም፣ በኢንተርኔት ፈትናለሁ አላቸው። ተመልከቱ ብርሃኑ ነጋ ምን አይነት ሰው እንደሆነ። የብርሃኑ ነጋ አይደለም አብይ ነው። ምንድነው ምክንያቱ? ልጆቹ ያለምንም ኃጢአታቸው ፎር ኖ ፎልት ኦፍ ዘምሰልቭስ የተቀጡ ነው። ያለምንም ኃጢአታቸው ከደብረጽዮን ጋር ላይዋደድ ይችላል፣ ከትግራይ መንግስት ጋር ከቲዲኤፍ ጋር ላይዋደድ ይችላል። የትግራይ ወጣት የትግራይ ተማሪ ግን እድሜ ልኩ የለፋበት ወላጆቹም የለፉበት ነው እንደዚህ ጉድ የሚሰራቸው። እነዚህ ቲክቶክ ላይ ልመለስ ነው ወደ ቲክቶከሮቹ። ይሄ ታሪክ ያውቃሉ። ትናገራለህ ወይ? አሁን ተናገር። የትግራይ ተማሪ በእኩል እንደ አማራ እንደ ኦሮሚያ መፈተን አለበት ብሎ ለምን ካምፔን አታደርግም? አማራ ክልል ጦርነት አለ አይደል? ጦርነት አለ፣ ግን በጽሁፍ እየፈተነ ነው። በጽሁፍ እየፈተነ ነው። በዲጂታል በጽሁፍም በስኬጁል መሰረት እየተፈተነ ነው። የትግራይ ወጣቱ የትግራይ ተማሪዎችም በጽሁፍ ነው የምትፈተኑት፣ ዲጂታል እናንተ ኢንተርኔት ምናምን ስለሌላችሁ በጽሁፍ ነው የምትፈተኑት ተብለው በዚህ ነው አእምሯቸው ቀርጾ የመጡት። በጽሁፍ ነው የምትፈተኑ ብሎ በዛ ተዘጋጅተው ቆይተው በኢንተርኔት የምትፈተነው ተባሉ። ፕራክቲስ አላደረጉ፣ የሚያውቁት ነገር የለ፣ አክሴስ የላቸው ምናምን። ሁን ብሎ ከትግራይ መንግስት ጋር አለመስማማት ስላለው የትግራይ ወጣትም ተማረ አልተማረ ከኢትዮጵያ ጋር መቀጠል አይችልም በሚለው ሂሳብ ነው። ጀዋር ያለ ምንድን ነው? አምባሳደሮች ጭምር የዓለም አቀፍ አምባሳደሮች ጭምር በትግራይ ተስፋ ቆርጧል። ትግራይ ፓርት ኦፍ ዘ ፌዴሬሽን ሆና እንደማትቀጥል እንደምትገነጠል ያውቃሉ። ይናገራሉ፣ በይፋ ይናገራሉ አለው ቴዲ። ሰምታችሁ ከሆነ ከ11 ሰዓት በኋላ አለ። ከ11 ሰዓት በኋላ ማለት ኦፊሻል ባልሆነ መንገድ ሻይ ቡና እያሉ ሲጫወቱ፣ ዲቴል የልብ ሲጫወቱ ትግራይ አትቀጥልም። ዝም ብለው ነው አብይ የሚለፋው እና ዝም ብላ በቃ ትግራይ ኦልሬዲ ቆርጧል ብለው ደምድሟል። እና አሁን ቪዛ ክልከላ ምናምን እያሉ የሚሉ ዝም ብሎ ተራ ፕሮፓጋንዳ ነው እንጂ የትግራይ ነገር ወደኋላ የሚመልሰው አይደለም ማለት ነው። እነዚህ ሶሻል ሚዲያ ላይ ያሉት 5 ደቂቃ 2 ደቂቃ እንኳን ምንድን ነው የትግራይ ተማሪ እንደ ኢትዮጵያ ተማሪ ዲዘርቭ ያደርጋል ብላችሁ ለምን ካምፔን አታደርጉም ብትሏቸው ሞራሉ ከየት ይምጣ? አቅሙ ከየት ይምጣ? እውቀቱ አይደለም። ይሄ ፒር ፕሬዠር ነዋ። ማን ነው የፈቀደልህ? መንግስታችን እኮ አይፈልግም። ኦፒዲዮ እኮ ይቃወማል። ብልጽግና እኮ በቃ ይሄን እኮ ዲስካሬጅ ያደርጋል፣ ዲአክቲቬት እናደርጋል፣ ካምፔን አድርገን ቲክቶክን እናዘጋዋለን የሚሏቸው። ይሄማ ጸረ መንግስት እኮ ነው የሚሏቸው። የትግራይ ወጣት የትግራይ ፖለቲካ ተበላሽቶበት ነው እንጂ የትግራይ ኢትዮጵያን የገነባ ማህበረሰብ የወጣ ተማሪ ነው፣ ኢትዮጵያዊ ነው። እስከዛሬ ኢትዮጵያዊ ነው እና ዲዘርቭ አያደርግም። ማትሪክ ኖርማል እንዲፈተን ዲዘርቭ አያደርግም። ትግራይ አልመጣም ትለዋለህ፣ አልፈትንም ትለዋለህ። እና በህይወቴ ደስ ያለኝ አልኳቸው ይሄን። ትግራይ ምን ያለ የትግራይ መንግስት ካቢኔ ተሰበሰበና ዶክተር ኪሮስ ጎሽ ብዙ ጊዜ የምታታብኝ አንተ ነው እና ካቢኔ አጠቃላይ እና ደብረጽዮን ያለበት ምንድን ያለው ፌዴራል መንግስት በአስቸኳይ ትምህርት ሚኒስቴር መጥተህ በአስቸኳይ እንደማንኛውም የኢትዮጵያ ክልል
በተስማማችሁት መሰረት በዲጂታል የሚፈተነውን በዲጂታል በጽሁፍ የሚፈተነውን በጽሁፍ ልክ እንደ ማንኛውም የኢትዮጵያ ክልል ትግራይንም መፈተን ኃላፊነት አለብን። ካልፈተናችሁ እኛ ራሳችን ፈተናውን አድሚኒስተር እናደርገዋለን፣ ፈተናውን አውጥተን ራሳችን ልጆች እንፈትናለን ብሎ ውሳኔ ግጥም አድርጎ ወሰነ። በጣም ደስ ያለኝ እሱ ነው። ልክስ በቃ በእናት ምናምን ብሎ ምናምን እንደዛ ነበር የፈለጉት። እንደዛ ነበር የፈለጉት። ትግራይ እየሄደች ነው፣ በቃ እየሄደች ነው። ለምን ተገፍታ እየሄደች ነው። ማትሪክ የሚያክል አልፈትንም ብሎ አሻፈረኝ ያለ ሰውዬ አለ። ያ ትርፍ አንጀት ክንደያ የሚባል ሰውዬ አለ አዲስ አበባ። ትርፍ አንጀት ነው፣ አይከራከርም። የመቀሌ ዩኒቨርሲቲ አንድ ቀጣፊ የነበረ ሰውዬ ነው። መቀሌ ዩኒቨርሲቲ ፕሬዚደንት ሆኖ ብዙ ነገር ሲያደርግ የነበረ ነው በወቅቱ ባለ ጊዜ ሆኖ እና በዚህ አጋጣሚ ነገ ከነገ ወዲያ መግለጫ ሊሰጥ ነው ትምህርት ሚኒስቴር። የትምህርት ሚኒስቴር ባልደረቦች የነገሩ ነው። አሁን ስቱዲዮ ከመግባታችን በፊት ይህን መጀመር መረጃ ትምህርት ሚኒስቴር መግለጫ ሊሰጥ ነው። ብርሃኑ ነጋ ነው የሚሰጠው፣ ማን የሚሰጠው አይታወቅም። የሰማ ነው ብርሃኑ ነጋ መግለጫ ይሰጣል ወይ ፒአሩ መግለጫ ይሰጣል። ከዛ ከአንድ ቀን ከሁለት ቀን በኋላ ክንደያ ወደ ሚዲያ ይመጣል። አድቫይዘር ነዋ የብርሃኑ ነጋ አድቫይዘር እኮ ነው። ፕሮፌሰር እኮ ነው አድቫይዝ የሚያደርገው። አድቫይዘር ፕሮፌሰር ራሱ ፕሮፌሰር ነው። ዝም ብሎ ችግር የለውም። ኢትዮጵያ ምድር ላይ ተበላሽታል። ሀገር እኮ ተበላሽቷል እኮ። አሁን ፕሮፌሰር አልከው ዋይዝ፣ ዝም ብሎ ተራ ዋይዝ ሰው ስለ ኢትዮጵያ ያስባል፣ ስለ ትግራይ ያስባል፣ ስለ ኦሮሚያ ያስባል። የግድ ፒኤችዲ ያለ ፕሮፌሰር ነኝ ምናምን ዋጋ የለውም በዚህ ሰዓት። ፕሮፌሰርሽፕ ወይ ፖስት ዶክተራል ምናምን አለኝ ብትል ሀገር ማዳን አልቻለም። ኢትዮጵያ የብዙ ምሁራን አገር ነው፣ ግን ጸጥ ነው ያለው። ፖለቲካው ጸጥ፣ ምሁሩም ጸጥ ነው ያለው። ሀገር ምሁሩም ጸጥ ካለ፣ ፖለቲከኛ ጸጥ ካለ፣ የሀሳብ ፍጭት ከሌለ ሀገር ሞቷል ማለት ነው። ሀገር እየሞተ ነው ወይ ሞቷል ማለት ነው። በቃ ጸጥ ብሎ ፍሪዝ ካደረገ ነገር በቃ ተስፋ ቆርጧል፣ መንቀሳቀስ አይችልም ማለት ነው። እና ነገ ትምህርት ሚኒስቴር መግለጫ ይሰጣል። ነገ ከነገ ወዲያ መግለጫ ይሰጣል። በትግራይ ጉዳይ አንቀበልም፣ የትግራይ ካቢኔ የሰጠው ውሳኔ ፍትሐዊ አይደለም ብሎ መግለጫ ያወጣል። ከእነሱ ራሳቸው የነገሩን ነው። እንዲሁ እግረ መንገድ የሱዳን ጦር ሰምታችኋል። ዝም ብዬ ሹክ ብያችሁ ልሄድ። የሱዳን ጦር ኩምሩክን አፈርድም ያብሉት ብልጽግና ሰራዊት በኢትዮጵያ ኩምሩክ ሳይሆን በሱዳን ኩምሩክ ገብቶ ከፍተኛ ጥቃት ተፈጽሞበታል። የኢትዮጵያ ጦር ይሄ የሞት የሽረት አድርጎ ነው ብልጽግና ኩምሩክን ላለመልቀቅ የሞት የሽረት የመጨረሻ በታንክ በመካናይዝድ ሁሉም ታግሎ ታንኮቹ በሙሉ በሱዳን አየር ኃይል በሱዳን ሚግ በሱዳን ድሮን ተቃጥሎበት ወደ ኢትዮጵያ ወደ ሸርቆሌ ምናምን አካባቢ ምሽግ ይዟል አሉ። አሁን ሸሽቶ ከሰው ሀገር ሸሽቶ ሸርቆሌ መጥቷልና ከኩምሩክ አሶሳ ሸሽቶ ስንት ኪሎ ሜትር ሊሸሽ እንደሚችል ተመልከቱ። ከኩምሩክ አሶሳ ቀጥቢ ቼክ ሳደርገው ነበር ጎግልና 99 ኪሎ ሜትር ነው። ቅርብ ነች፣ እዛ ነች። እውነቴን ነው፣ ቅርብ ነች። እና እንደ ጌታቸው እንዳለው ዝም ብሎ መንዳት ነው እንዳለው ዝም ብሎ መንዳት ነው። የሆነ ነገር ካጋጠመ ኢንጌጅመንት ካጋጠመ ያለው የሆነ ከዚያ አካባቢ አድበራህ ወይም ምናምን አካባቢ ኢንጌጅመንት ከተፈጠረ የመጀመሪያ ምሽግ ተሰበረ፣ የለም ኩምሩክ ተሰበረ፣ የሞት የሽረት ሆኖበት ነገ ከነገ ወዲያ ኢንተርናሽናል ሚዲያዎች የምትሰሙት ነገር ይኖራል። አንዳንድ ያላለቀ ጉዳይ ግን አለ፣ እነግራችኋለሁ። በተረፈ አሁን ቀጥለን የፊልድ ማርሻላችን ንግግር አለ ሁለት። አንደኛ አቶ የሚባለው ቋንቋ አብይ አቶ የሚለው አማራ፣ ትግራይ፣ ኦሮሞ አቶ ነው የሚለው በአብሪቬሽን የኢትዮጵያ ችግር አቶ ነው ይላል። ስብሰባ ላይ እንደዚህ ያላቸው አዳማ ላይ ሰምታችኋል። ማን ነው ታየን መሰለኝ፣ ታየ ደንደዓ ነበር ያለ መጀመሪያ የሰማት ከአቶ ነው። አቶ በአብሪቬሽን ያስቀመጠው ድሮ እኮ ነው። በትግራይ ጦርነት ጊዜ ነው አቶ ያለ። ቲዴፍ ከመቀለ ገብቶ ያኔ ነው እቺ ቋንቋ የተጠቀማት እና ጽምዶ ለአቶ ዋጋ የለውም አለ። ለአቶ ማለት አቶ አላለው። እቺ ቋንቋ ምን ለአማራ፣ ለትግራይ፣ ለኦሮሞ ዋጋ የለውም ከውድመት በስተቀር ዋጋ የለውም አለ። ምን ማለት ነው? ከውድመት በስተቀር ዋጋ የለውም። ለምንድን ነው ሶስቱን ብቻ መረጥከው? ለምን አፋርን አትመርጥ አታካተው? ጽምዶ ማለት ጽምዶ ማለት ነው የሶስቱ ነው። ኦላ ቲዲኤፍ ወታደራዊ ትብብር ሞስት ላይክ ሊያደርጉ የሚችሉት እነዚህ ናቸው። ኦጎግሙ አያደርግም። አልሰማችሁም? እንደ ኦጎግሙ
አፋር አካባቢ የአፋር ፖለቲካ የምትከታተል የአፋር ፖለቲካ በጣም ሌስ ነው። በጣም አካባቢ በጣም ስትራቴጂ ቦታ ላይ ነው ያለው። መረጃ ግን ስለዛ አይወጣም። አፋር የኦጎግ መረጃ ኃላፊዎች የስለያ ክፍል ምናምን የወታደራዊ ስለያ አካባቢ በአብዛኛው ድንበር አካባቢ ምናምን ገብተዋል ተብሎ ሽንት በሽንት ሆኗል። በድንጋጤ ኦፕሬሽን ሊጀምር ነው ዘመቻው ሊጀምር ነው ኦጎግሞ ተብሎ እና ስለያ ኃላፊዎችን አሰማርተዋል እና አንዳንድ አክሽን ሊወስድ ይችላል ተብሎ ብልጽግና የአፋር ብልጽግና ጭንቀት ላይ ነው ያለው። አፋር ሆናችሁ የፕሮግራም የምትከታተሉ ታውቁታላችሁ። ያላችሁበት ሁኔታ የምታውቁት ይመስለኛል። ስለ ጽምዶ ከውድቀት በስተቀር ከውድመት በስተቀር ዋጋ የለውም ያለበት ጉዳይ ምን ማለት ነው? ከውድመት በስተቀር ዋጋ የለውም ያለበት ይሄ የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያስራበን የኛ ነው። ይሄ ዘመን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋ ነው የሚሉት። እንግዲህ ራቁት አንዋጋም መቼም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ይሄ ዘመን የውድመት ዘመን ነው። ውድመት ዘመን አይደለም ለብርሃኑ ጁላ። ጽምዶ ለኦሮሞ ምንም ዋጋ የለውም፣ ለእንትና ዋጋ የለውም። አንተ ጎረቤት ሀገር ሄደ ከማታውቀው ጋር በቋንቋ ትግባባ፣ በስነ ልቦና ትግባባ። ትላንት ከማረከ ጋር ትላንት ካዋረደ ትላንት የምብርክክ ያስከደ ባጫ ደበሌን ሳህል ሄዶ ሐባቦ ብሎ ያዘፈነ ጓደኛዬ ነው ኤርትራ ባትኖር ኖሮ ምን ይውጠን ነበር ብለህ ያዘፈን እኔ ዘፈን እኮ ነው እኮ የብልጽግና ዘፈን ኤርትራ ባትኖር ኖሮ ምን ይውጠን ነበር ያለበት ዘፈን ነው። ሊሪክስ ነው መገጠም ያለ ሊሪክስ ግጥም መሰረት ዜማው ግን እሱ ነው። ዜማው እሱ ነው። ያ ዘመን አልፎ በራሱ ጊዜ ብልጽግና በነገራችን ካልኩሌት ሲያደርግ በጣም ብዙ ስህተት ነው የሰራው። አሁን ሳስበው አንዳንድ ቪዲዮዎች በጣም ውድ የሚባሉ ቪዲዮዎች ያስቀመጥኳቸዋል። እንዴት ነው ይሄን የሚያስበው? ነገ በኔ የሚባል የለም ወይ? ነገ በኔ አሁን ብልጽግና ብርሃኑ ጁላና አለምሸት ደግፌ ፕላን ቢ ላይ ተቀምጠው ብልጽግና መሞቱ ብልጽግና መዋረዱ አብይ አህመድ ሻሽቶ ሊሄድ እንደሚችል ቀይ ባህር ለቀይ ባህር ተዘጋጅ የተባለ ነው አይደል? ቀይ ባህር ተዘጋጅ ማለት እየመጣ ያሉ ጦርነት መጠነ ሰፊ እና አገር አውዳሚ መሆኑ ይሄን ዜና ማየት ትችላላችሁ። ይሄ ዜና ምን ይላል ተመልካቾች? ኢትዮጵያውያን በተለይ ይሄ ዜና ምን ይላል? የባህር በር ለማግኘት በሚደረገው ጉዞ በሚደረገው ጦርነት ማለት ነው የጦር መኮንኖች ከፍተኛ ዝግጅት ማድረግ ይጠበቅባቸዋል። ችግር ላይ ከባድ ችግር ገጥሞናል ነው ያለው። ከባድ ችግር 10 ደቂቃ አለች ኢትዮጵያ ቴሌቪዥን ላይ ገብታችሁ ከባድ ችግር ውስጥ ነው ያለ ነው። እውነት ነው። ከባድ ችግር ነው። ሮኮ አኒምበዴ ይላል ኦሮሞ። እንደዛ ነው። እውነት ነው። ሞት ጠፋ ነው የሚባለው። እንደዛ አኒምበዴ ነው የሚለው እና ስለ አቶ የተነተነዋለን አቶ ያለ ጦርነት መዋል ማደር የማይችሉ ሽንፈት የማያሳፍራቸውና ባንዳነትን ተለማምደው የኑሮ ዘዴያቸው ያደረጉ ታሪካዊ ባንዳዎች የጠላት መጠቀሚያ ሆነው አገራቸውን በማዳከም የጠላትን ብሔራዊ ጥቅም ለማስጠበቅ ጽምዶ ገንብተው ህዝባቸውን እያጎሳቆሉ ልማትና እድገት እንዳይመጣ የሚያደርግ ግጭት እየተጋጩ ይገኛሉ። ይህ ግጭት ለታሪካዊ ጠላቶቻችን እንጂ ለትግራይ፣ ለአማራና ለኦሮሞ ህዝብ ከውድመት በስተቀር ምንም አያመጣም። ለምንድን ነው ከትግራይ ከኦሮሞና ከአማራ አቶ ማለት ነው? ለምንድን ምንም አያመጣም ማለት ለውጥ አያመጣም ነው? ትላንት ምንድን ያመጣው አንተ? እስቲ ብርሃኑ ጁላ ገለልቻ ይህን አስታውሰው እስቲ። ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ተመልካቾች በደንብ ነው ያመጣው። ለምን በላይ ብርሃኑ ጁላ ልንገረው። ጽምዶ ፈጥረ ነው ስልጣን ላይ ተቀመጥከው። ምን ይውጠን ነበር? ተበልተን ነበር ነው አይደል? 4 ኪሎ የቲዲኤፍ ታንኮች ያንጋጋ ነበር ብሏል ያን የተንታኞች እኮ አይደል? እንደዛ ነው። ጽምዶ ፈጥረ 4 ኪሎ እንድትቀመጥ አድርጓል። ብርሃኑ ጁላ ማርሻል የሚባለው ማዕረግ እንድትደርብ አድርጎልሃል። ማርሻል
ታውቃላችሁ። ያኔ ሰሞኑ አመጣላችኋለሁ። ያኔ ነበር እንዴት አድርጎ ማርሻ እንደተሰጠው ከአርካይቭ አመጣዋለሁ። ነገር ትላንት እያየሁት ነበር። በጣም የሚያስቅ ስልጣን ላይ አብይም ጠቅላይ ሚኒስትር ተብሎ እንዲቀመጥ ብርሃኑ ጁላ ገለልቻም የሀገሪቱ ኤታማዦር ሹም ነው ተብሎ አሁን ቃሊቲ ነበር መቀመጫው። ቃሊቲ ወይም ደግሞ ሾልከ እንደ ሳሞራ 2.5 ሚሊዮን ብር ከፍሎ ለባጃጅ ቦዳ የሚሉት ኬንያውያን ቦዳ ነው የሚሉት ጁባ ቦዳ እና ይሄ ሞተር ሳይክል በሞያሌ ኬንያ ለመግባት 2.5 ሚሊዮን ነበር የከፈለው ሳሞራ ደብረ ብርሃን በደረሰ ጊዜ TDF እያንዳንድሽ ስለምን እንደነ ፕላን ቢ በቃ ጨርሰሽ ነበር። እያንዳንዱ እኮ ወዴት ሄዳችሁ ነበር እኮ። ስለዚህ ጽምዶ ኤርትራ ባትኖር ኖሮ ምን ይውጠን ነበር? ምንድን ነው የትግራይን ኦሮሞን ምናምን አይጠቅምም ምናምን የምትለው አንተን 4 ኪሎ አስቀምጠዋል ነው የምልህ። ከ4 ኪሎ መንግሎ ልክን የሚያስቀምጥበት ጊዜ ደግሞ ማንም ይባላል አንተ የሄድክበት መንገድ ነው፣ እኔ አንተ መንገድ ነው የምከተለው። TDF ያንተ መንገድ ነው የሚከተለው። ምክንያቱም TDF የክልል ነው፣ አንተ ፌዴራል ነው። ፌዴራል የትግራይ የክልል የኦሮሚያ ምናምን አባት ነው። አባት ለልጁ ያስተምራል፣ ልጅ ደግሞ ከአባቱ ይማራል። እንቀጥል። የመጨረሻ ሸኛችኋለሁ። ቀጥለን ጽምዶ የግብፅ ነው አለው። ሰዎች ምን ማለት መሰላቸው? ኤርትራ እኮ ዋጋ የላት፣ ጁንታ እኮ ዋጋ የለውም። ጁንታ ይለው ቋንቋ እኮ ወደ ጁንታ እሷን ነው የሚያስቀጥሉ። ሰምቻለሁ በነገራችን ላይ የትግራይ ሰምቼ መከላከያ ነገሩ ነው። ጁንታ የምትባለው እንደገና ሪፈብሪሽ ተደርጋ ታድሳ ትመጣለች ራሷ ጁንታ እና አገር አፍራሽ ተገንጣይ ገንጣይ በቃ ትግራይ እኮ ሊገነጥል ነው ምናምን የሚሉ አዲስ ፍርም ኢትዮጵያውያንን ወደ ማነሳሳት የሚችል ኢትዮጵያ አሁን በዚህ ሰዓት ጦርነት ቀስቅሰበት ለቀይ ባህር ተዘጋጁ ብሎ መኮንኖች ሲቀሰቅስ የኢትዮጵያ መኮንኖች ምን እንደሚሉ አትሰማም እንዴ? በትግራይ በሚወርበት ጊዜ ከፍተኛ ጉዳት በደረሰበት ጊዜ ያው ብልጽግና እንደምታውቁት ነው ወደ 520 ሺህ የዓለም አቀፍ ስታንዳርድ ነው ስታቲስቲክስ ነው። ሰምታችሁ ከሆነ የመከላከያ ሰራዊት አጥቷል። 520 ሺህ ስታቲስቲክስ ነው። የሆነ ሰራዊታችን እያለቀ ነው፣ መፍትሄ ማድረግ አለብን፣ ቴክኖሎጂ ላይ ድሮን ላይ አየር ኃይል ላይ መጠንከር አለብን፣ ሰራዊቱ እኮ አልቻል ነው ምናምን፣ ወታደሮቻችን እያለቁ ነው። ኮሎኔል፣ ብርጋዴር ጀነራል፣ ሜጀር ጀነራል ተሰብስበው ባሉበት ምን ያላቸው ወታደር እየሞተብን ነው፣ ወታደር ስራው እኮ መሞት ነው አላቸው። ሊሞት አይደል ወታደር የሚሆነው? ታዲያ ላይ ሞት ነው እንዲህ አላቸው። መከላከያ ሁሉም ነበሩ፣ ብርሃኑ ነበር፣ አበባው ነበር፣ በሙሉ ነበሩ። ስራው እኮ መሞት ነው አለ። ወታደር ስራው አይደለም መሞት አይደለም። አየርላንድ ወታደር አላት፣ አይስላንድ ወታደር አላት፣ ቤልጅየም ወታደር አላት፣ እንግሊዝ ወታደር አላት። በፍጹም በየትኛው ነው? ቤልጅየም ይህን እንግሊዝ እንኳን ኔቶ ምናምን እያሉ እዛ ይሞታሉ አንዳንድ ቦታ ላይ። በፍጹም ጦርነት ውስጥ ገብተው ሳይገቡ ጡረታ የሚወጡ እኮ ወታደሮች አሉ። የታደሉ ወታደሮች እኮ አሉ። የዓለም ምንም ጦርነት ሳያውቁ ጡረታ የሚወጡ እና ጀነራል እገሌ ለፍተና ከሆነ እገሌ እያሉ ምንም ነገር ሳይነካቸው። እኔ የሚያሳዝነኝ የነበረው በእውነት ነው ሰላም አስከባሪ ሄደን የጋና ወታደሮች ና ያለው የጋና ምንም ነገር የላቸው፣ ቆፍጠን ብሎ ምንም አካላቸው የጎደለ ምናምን አታዩ። ይምር ናይጄሪያ ምናምን ምንም የላቸው። የኢትዮጵያ ወታደሮች በተለይ ደግሞ ህወሓት ናቸው አብዛኞቹ የምታውቋቸው። ሰላም አስከባሪ የሄዱት ወይ እጁ እንትን ያለ ነው፣ ወይ እጁ ወይ አንድ ጥፍሩ እንደዚህ ያለች ነች፣ ወይ የሆነ አካሉ ብቻ የሆነ ነገር ይታይበታል። እና ምን ሆኖ ነው ይለኛል አንድ የሆነ በተለይ ነበር የኛ አዛዥ ነበር አንድ እንትን እጁ ምን ሆኖ ነው አለ። እጁ እንትን ስላለ ማለት ነው። መቀለ ያለው መስፍን ኢንዱስትሪ ጥበቃ አድርገውታል እዛ ተጥሎ። ሳሞራ የከለከለው ገንዘብ የሰላም አስከባሪ የአካሉ ጎድሎ እዛ የከለከለው ሳሞራ የከለከለው ገንዘብ ተቀብለው ካሳ ዩኤን የከፈለውን ካሳ እነ ሳሞራ ቢሮ በሉት። ካሳ እዛ በአደጋ ገጥሞት እኔ በዛ ላይ በአካል ጉዳተኛ ላይ እንደገና ሌላ ጉዳት አጋጠመው። የመጀመሪያው የህወሓት ድሮ ታጋይ በነበረበት ጊዜ የተመታ ምንድን ነው አለ። እንደዚህ አይነት ጦርነት ነው፣ ድሮ እንደዚህ ታጋይ ነው፣ እንደዚህ ሆኖ የመጣ ነው ምናምን። በጣም አዘነ እና ስለ ኢትዮጵያ ደግሞ የበለጠ እንዲያውቅ አደረገው። ብዙ ታጋዮች እንደዚህ ያሉ በኢትዮ ኤርትራ ጦርነት ጊዜ ደግሞ ያኔ አሉ አካላቸው የጎደሉ ይኖራሉ፣ ወጣቶች ምናምን። እነዚህ በዩኤን ፒስኪፒንግ ኦፕሬሽን የሚታዩ ክስተቶች ናቸው። እነዚህ ክስተቶች ናቸው። ብርሃኑ ጁላ ይሄንን ነገር
እንቅቆ የሚያውቀው ይመስለኛል። አይገባውም። ብሎ ደደብ ነው የምትለው አንድ የደቡብ ሱዳን የአብይ እንትን ምንም ሊገባው የማይችል ሰው ስትለው ነበር። ዩኒሳ ያውቃታል። ሴትዮዋ ላለመጥቀስ አይገባም። ሁሉም እኔ ብዙ አይነት አዛዦች መጥተዋል። እዚህ ገብራት አየለ የሚባል መጥተዋል። ወድ ወረደ የሚባል ገሌ መጥተዋል። ይሄ በቃ ምንም ገብረዲላ መጥተዋል። ብርሃኑ ገለልቻ ነው የምትለው ላስቲኔሙ የፈረንጆች በላስቲኔም ስለሚመስል ስለዚህ ገለልቻ ሄዳዝን አንደርስታንድ ኤኒቲንግ ትላለች። ምንም አይገባውም። በቃ ሲስተም ውስጥ አልገባ ያለው እና በጣም ከብዶት ፎርስ ኮማንደር ሆኖ የጨረሰው እሱ ነው። አይገባውም። ጀነራል ገለልቻ ትለዋለች። ያው እሱ የሚያውቀው ታሪክ ይመስለኛል። ለማንኛውም ብርሃኑ ጽምዶ የግብፅ ነው አለ። ጽምዶ የግብፅ ነው አለ። እንዴት ነው ግብፅ በጽምዶ አረብኛ እንዴት ነው? ጽምዶ በአረብኛ እንዴት ነች? ጥማድ በአፋን ኦሮሞ ጽማድ ወይ ጥማዲ ነው ይላል። አማርኛ ጥማድ ነው፣ ትግርኛ ጽምዶ ነው። በአረብኛ ምንድን ነች? እኛ የምንገጥመው ከትግራይ ጋር ወይ ከጁንታ ጋር ወይ ከሻዕቢያ ጋር ወይ ከዚህ ጋር ምናምን ሳይሆን ከሸኔ ከፋኖ ሽፍታው ሳይሆን ከግዙፉ ጋር ነው ማለት ነው። እኛ አቅማችን ከግዙፉ ጋር ነው። ለምን ባህር ፈልጎ ነው። ለምን ወደ ባህር እንዳንገባ ቀይ ባህር፣ ለምን ህዳሴ ግድብ ፈልጎ ነው። የኢትዮጵያን ጭንቅላት ለመበረዝ ማለት ነው። ኢትዮጵያውያን ከብርሃኑ ጁላ በጣም በልጠው ነው ያሉት። በዚህ ሰዓት የገጠማቸው ችግር ሳንዱች ሆኖ መቼ ነው ከዚህ 8 ዓመት ሙሉ 80 ዓመት ሁሉ መስሏቸው ያሉበት ሁኔታ ነው ያሉት። የሚበሉት አተው፣ ሰላም አተው፣ መንቀሳቀሻ ቦታ አተው፣ አዲስ አበባና አዲስ አበባ ብቻ። ኢትዮጵያ እንደ ሴፍ ሄቨን አድርጎ የሚወስዷት አዲስ አበባና አዲስ አበባ፣ እሱ ልታ መውጣት የማይችል ነው። አዲስ አበባ ሁሉ የሚፎክረው ቲክቶክና ፌስቡክ አዲስ አበባ ነው፣ ወጣ ማለት አይችልም። ነው ዳት እሱ እና ለቀይ ባህር ነው የምናደርገው ጦርነት የሚለው ጉዳይ አለ። ቀይ ባህር ስትል ደግሞ ጽምዶ እየመጣ ነው። ለምን ግብፅ አሰብ ባለቤት ነች እንዴ? አሰብ ባለቤት አለው። አስመራ ነው ያለው ባለቤቱ። ሄድኳርተሩ አዳሃሎ ነው። ስትመጣ ያስተናግዳል፣ ጥርጥር የለውም። ኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ የምታደርገው ጉዞ ፈታኝ መስመሮችን ማለፍ የሚጠይቅ መሆኑን በመገንዘብ ጠንካራ ዝግጁነት ማድረግ አስፈላጊ መሆኑን ለመግለጽ እወዳለሁ። ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል። የዚህ ጥምረት ወይም ቅንጅት ወይም ጽምዶ ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብፅ ገዢ መደብ ነው። ገዢ መደብ አደረገው ጭራሽ። የጽምዶ ባለቤቶች ኢትዮጵያውያን ናቸው። ኢትዮጵያውያንና ኤርትራውያን ናቸው። በትግራይ በኩል ከኤርትራ በኩል፣ በትግራይና በአፋር በኩል፣ በትግራይና በአማራ በኩል፣ በአማራና በኦሮሚያ በኩል ኢትዮጵያውያን ነው። ጽምዶ አገር በቀል ነው። አገር በቀል አንተ ብቻ አይደለም። ኤርትራ ባትኖር ኖሮ እኮ ያልከው አንተ ብቻ አይደለም። የአማራ ፋኖ ጀግና ነው ያልከው አንተ ብቻ አይደለም። ቢዘገይም ነግቷል። የኢትዮጵያውያን ነግቷል። የኢትዮጵያ ኃይሎችም ነግቷል። ከዚህ በኋላ አንሞትም፣ በየተራ እንድትፈጀን አንፈልግም፣ አንፈቅድም ያሉ ኃይሎች ናቸው። ከዚህ በኋላ በተራ አንሞትም፣ በተራ በየተራ አትገለንም ነው እና ኦፒዲዮ እንደፈለግ አሁን አለምሸት ደግፌም ብርሃኑ ጁላም ፕላን ቢ ላይ ናቸው ያሏቸው። እርግጠኛ ነኝ ስለምናውቀው ነው። ፕላን ኤ ማለት ብልጽግና እንደተሸነፈ በስነ ልቦናም በምናምንም አቅምም ምንም እንደሌለው ሞራልም እንደሌለው ያውቋል። ይህን ሁላ ኃይል አሰባስቦ ገብቶ እንኳን ያልቻለው አሁን ሁሉም 360 ተገለባብጡ ዝም ብሎ ድብልቅልቅ ብሎበት 1-6 የነበረ 6-1 ሆኖ በዚህ ሰዓት የተሰጠህን የቤት ስራ ብቻ መቀበል ነው። እሺ ብለህ መቀጥቀጥ ነው ያለብህ። ተጎንብሰህ መቀጥቀጥ ነው ያለብህ። ሌላ አማራጭ የለም። ብርሃኑ ጁላ ወይ ደግሞ ሰላም መፍጠር ነው። ሰላም መፍጠር ነው። ኖ አልዋጋም፣ ጦርነት አዋጭ አይደለም፣ ነገሮች ወደ ነበረበት እመለሳለሁ፣ ትራንዚሽናል መንግስት እንዲቋቋም እፈልጋለሁ፣ እኔም የሽግግር አካል አድርጉ የምትል ከሆነ አንደኛው መፍትሄ ነው። ቀድሞ የተሰጠ መፍትሄ ነው። ከዚህ ውጭ መፍትሄ የለም። ከዚህ ውጭ መፍትሄ የለም እና ለሁለተኛው ቻፕተር ነው መዘጋጀት ያለባችሁ ብልጽግና። ፕሮግራማችን በዚህ እንቋጫለን። ረዘም ያለ ፕሮግራም ነው የሰራ ነው። ተመልካቾቻችን ያለ ወትሯችን ለነበረን ቆይታ እናመሰግናለን። ሳብስክራይብ አድርጋችሁ ትጡ። ለነበረን ቆይታ እናመሰግናለን። ሚዲያችሁን ደግሞ ደግፉ። የዚህ ሚዲያ ደጋፊዎቻችን ያው ሰሞኑ 4ኛ ዓመት ዛራ ሚዲያ ዩኒቨርሲቲያችን እያከበረ ነው። ትላንት በትግርኛ ፕሮግራም ነበረን። ትላንትም የደገፋችሁን ዛሬም የደገፋችሁን
ሁላችሁም እናመሰግናለን። ስም መጥቀስ አሁን ጊዜ ስለሌለኝ ነው። ያላችሁበት በትግርኛ ስለነበረ ነው። አማርኛ የምትከታተሉ ተመልካቾች ይህን ሚዲያ በደገፍ የምትፈልጉ ስክሪን ላይ ባለው ዜር ካሽ ቁጥራችን አለ። የአሜሪካ ያላችሁ ፕሮግራም ተከታታዮች ወይም ዩቲዩብ ላይ በጎፈንድሚ አካውንት አለ። የትም ሆናችሁ ሰፖርት የምታደርጉበት ማለት ነው። ሊንክ ላይ ሀሳብ መስጫ ላይ እናስቀምጣለን። እናመሰግናለን።